ሰው እኮ ክፉ ነው፣ ምህረት የማያውቅ ነው። የሰይጣን ክፋቱ ያለኝ ይሄ ነው ልትለው የማትችለው እሱ እንደሚፈልገው ነው። ስለዚህ መግደል ከፈለገ ትንሽ ለኖር ብለህ ማስፈቀድ አትችልም። ማንም ከእግዚአብሔር ዙፋን አጠገብ ተነስቶ የመጣ የለም። ሁሉም ከሲኦል ነው የመጣው። አይ ቲንክ አልቻልኩም። ከዚህ በኋላ በቃ ብንፋታ ጥሩ ነው ብዬ አውቃለሁ። መንፈስ ቅዱስ የኔ እኩያ አይደለም። የቤተ ክርስቲያን ነገር ማልጠብቅበት ጊዜ ነበር። የራሴን የህይወት ዲሲፕሊን ማልጠብቅበት ጊዜ ነበር። ቤተሰቦቼን ማልጠብቅበት ጊዜ ነበር። አይ ቲንክ አሁን ይበቃል። የደቀ መዝሙርነት ህይወታችን ራሱ እኮ የማንነታችን ነጸብራቅ ነው። አንዳንዱ እኮ ነገር መጽሐፍ ቅዱስ ባይነግረንም ለስጋ ሲስተማችን አይጠቅም። ጫት መቃም ማቆም የጴንጤነት መገለጫ ሊሆን አይችልም። ቸርች ውስጥ ደግሞ ያደግን ሰዎች በአጋጣሚ ሆኖ ባደግንበት ማህበረሰብ ውስጥ በተለያየ ምክንያት ለተለያየ ኃጢአት ተጋልጠን ሁላችንም ከኃጢአት ነው። ሁላችንም በምህረት ነው። ሁላችንም ትኩስ በሆነው በክርስቶስ ፍቅር ነው። መሞት ካለብን መሞት ያለብን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ተናገር። መናገር ደግሞ መረበሽ አይደለም፣ እንዲገባው አድርጎ መንገድ። ቀኝም ሲገባኝ ግራም ሲገባኝ የሚወድ የት ነው እዛ እኮ ነው ፍጹም ፍቅር። ቢኒያም እባላለሁ። የመጀመሪያዎቹ በተለይ እኔ ጌታን አገኘሁም ከምልበት ጊዜ በፊት የነበረኝ የህይወት ወይም ደግሞ እድገቴ ቦታ እርግጥ በልጅነቴ ነው ጌታን የማወቅ እድል ያገኘሁት። ግን ከዛ በፊት የነበረኝ የቤተሰብ ሁኔታ አያቴ ጋር ስላደግኩ የሆነ ያህሉን እድሜን አያቴ ደግሞ ባዕድ አምልኮ ታመልካለች። ልክ በጣም ከባድ የሆነና ያለኝ የመንፈሳዊነት እውቀት ግንባታ ከዛ ነው የሚጀምረው። እዛ ነው ያለው። ከዛ አያቴ በተለይ የእናቴ አባትና እናቶች የነበራቸውን እውቅና፣ ዝና፣ ሀብት ብዙ ነገር ግን በኋላ ላይ ከሚመለከው መንፈስ የተነሳ ብዙ ነገር እያለቀ እየጠፋ የሰው ህይወት ጭምር። አሁን ወንድ አያቴን አላውቀውም። ከዛ ቀጥሎ ደግሞ ከሴት አያቴ ጋር ትንሽ ጊዜ ነው የቆየሁት። ከዛ ነው እንደሱ አይነት የተለመደ አምልኮ ያለውን ንብረት በሙሉ ከእጅ ሲያጠፋ፣ ህመም ሲሆን እና ዛር የሚባል ነገር አለ አይደለ? ዛር ይወርዳል ይባላል። እና ዛር ሲመጣባት መንፈሱ ሲገለጥ ግብሯን ስታቋርጥ የነበረኝ የመንፈሳዊነት ስዕል እሷ ያንን ነገር እንዳትሞትብን ከምናደርገው ናፍቆትና ፍላጎት ጋር መንፈሱ ደግሞ የሚለውን ነገር ስንሰማ ያ በጣም እንትን ነው። ስለዚህ ሽቶ አምጡ ይላል። ሽቶ ትጠጣለች። መንፈሱ ሲወድቅባት የልጅነት ሚሞሪ ነው ያለኝ፣ የልጅነት ትውስታ ነው። ግን አይጠፋም። ያው ያኔ ንጹህ ስለነበረ አልጠፋም እስካሁን። ከሰል፣ ፍም፣ ዕጣን፣ ከዛ ደግሞ ይሄ ጨሌ ምናምን በጣም አስደንጋጭ ነው። እና ልጆች ስለሆን ከስሯ ስለማንጠፋ ያ ስዕል አለ። እና በዛ ቤተሰብ ታሪክ ውስጥ ኢየሱስ ብዙ አይታወቅም። ሁሉም የተወለደ ልጅ የእሷ ልጅ የእኛ አክስትና አጎት ሁሉ እንዳትሞት እንድትኖር እንጂ ኢየሱስ ብዙ ይታወቃል ወይ? ነው አይታወቅም። ስለዚህ ግብር የሚገብራል። በቃ ሁሉም ሰው እንድትቀጥል ነው በህይወት፣ ምክንያቱም መኖሯ እናት ስለሆነች ማለት ነው። እና ከዛ መካከል ግን የኔ እናት ትመስለኛለች የመጀመሪያ ወደ ጌታ የመጣችው። እና የኔ እናት ወደ ጌታ መጣች። ከዛ ያው አሁን የመንግስት መከፈል ሆነ ማለት ነው። እና መታመም ጀመረች አያታችን። ከዛ ደግሞ በጣም የሚገብረው በጣም ታማኝ፣ ያው ገባሪ አይጠፋም እነሱ ሲሆንና በጣም ታማኙ ደግሞ በጣም እኔ የምወደው አጎቴ ነው። እና እሱ ሁለተኛ ወደ ጌታ መጣ። በኋላ ላይ እሱ ጋር ሄጃለሁ። እና እሱ ወደ ጌታ ሲመጣ ያ ጊዜ በጣም እንትን ነበር። በቃ ነገሮች የተደበላለቁበት ከቁጥጥር ውጭ
ውጭ የሆነበት መንፈሱ ራሱን ገለጠ። ገላለው በቃ አትኖርም በህይወት ምናምን። ምክንያቱም ከዛ በፊት ለክርስትና እምነት ተከታዮች አንድ ይታረዳል፣ ለእስልምና ተከታዮች አንድ ይታረዳል። ለሁለት በሃይማኖትም አድርጎ ቢሆን ትሪኪ ነው እንትኑ እዛም እዚህም ያለውን እንጂ ይሄ ነው የምትለው አይደለም። መንፈስ ነው፣ ክፉ ነው፣ ሰይጣን ነው። ስለዚህ ያለው ሪሶርስ ሁሉ ግብሩ እንኳን ሲገበር እሱ እንደሚፈልገው ነው እንጂ በቃ ያለኝ ይሄ ነው አይባልም። የሰይጣን ክፋቱ ያለኝ ይሄ ነው ልትለው የማትችለው እሱ እንደሚፈልገው ነው። ስለዚህ መግደል ከፈለገ ትንሽ ልኖር ብለህ ማስፈቀድ አትችልም። ምህረት የማትጠይቀው ምህረት የማያውቅ ነው። እሱ የኔ አጎት ወደ ጌታ መጣ ማለት በመጣበት ጊዜ ቤቱ ሰላም ቶታሊ ያጣ እና አልገብርም ሲል ትዝ ይለኛል ያኔ ልጅ ሆኜ። ከዛ እሱ እኔ ከዚህ በኋላ አልገብርም በቃ ቆረጥ ውሳኔ ሲወስድ ያው እናቱ ነች አያታችን ነች። ነው ከዚህ በኋላ ሽቶ አልገዛም እንትን አላርግም እኔ ኢየሱስ እንደሚያድን ብቻ ነው የማውቀው። ቆራጥ ውሳኔ ሲወስድ በቃ እንዳላየው ምናምን ስትል እንዳወዘ እሷ ታመመች። ቤተሰቡ መበተን ነበረበት። ሁሉም በየአቅጣጫው ተበተነ። ያለውም ሪሶርስ ምናልባት በጊዜው ባለጠጋ ከሚባለው አይነት ነው። በኋላ ግን ምንም እስካሌለ ድረስ ምክንያቱም የእግዚአብሔርም አይደለም ነገርየው የእግዚአብሔር ስጦታ ስላለ አይደለም ነው። እሱ ደግሞ ሌላ ትሪክ ነው እና ምንም እስከሚበላ እንኳን እስኪጠፋ ድረስ የተሆነበት ጊዜ ያለ። እግዚአብሔር ግን እኔ ወደ አጎቴ ሄድኩ፣ ሌላ ቦታ ሄደ። አጎቴ ክርስቲያን ነው። ግን እሱ ያኔ የሚጠይቀኝ የነበረው በሰማያት የምትኖር አባታችን ሆይ ስምህ ይቀደስ የሚለውን ጸሎት ሁሌ መንግስት ትምጣ የሚለውን ያንን በተለይ አሁን አድጌ በጣም የምወደው አንደኛው ኢየሱስ ካስተማራቸው ትምህርቶች ውስጥ አንዱ በጣም ይሄ ጸሎት በጣም ነው የምወደው። ምክንያቱም በዛ ውስጥ ሰዎች ከእግዚአብሔር ጋር፣ እግዚአብሔር ከሰው ጋር፣ የእግዚአብሔር ፍቃድ፣ ሰው ምን ያስፈልገዋል የሚለውን ሁሉ ፓኬጅ ነገር ነው የሚመስለኝ እሱን ሳነብና እሱን እንድል ብቻ ነው የሚያደርገኝ። ማታ ማታ ስትተኛ በሰማያት የምትኖር አባታችን ወይ ብለህ ተኛ ነው የሚለኝ። ኦኬ አሁን ሳስበው ኤል ነበረ እና እሱ ይዘምራል። ገጠር ነው፣ በጣም ጫካ ነው። ኦልሞስት 7 ሰዓት ምናምን በእግር መንገድ ይካሄዳል እዛ የምንኖርበት ቦታ ለመሄድ እሱ ጋር። ቤተሰቡ ስለተበተነ ያለው ኦፕሽን እኔ እሱ ጋር ሄዳለሁ። ስለዚህ በአመት ቢያንስ 7 ሰዓት 6 ሰዓት መንገድ 4-5 ጊዜ እንጓዛለን ከተማ ለመምጣት። ከዛ እሱ አስተማሪ ነው እና እሱ መዝሙር ይወዳል፣ በፉጨት መዝሙር ይወዳል እና ትምህርት ቤት ዲሬክተር ነው። ሜዳ ላይ ወጥቶ በፉጨት ይዘምራል ማለት ነው። እና ያ ይመስጠኝ ነበር፣ ግን አይደለም ነው ምን እንደሆነ ምናምን ከሌሎቹ መምህራኖች የተለየ ለዛ ለምኖርበት ኮሚኒቲ በተለይ የተገለለ ማህበረሰብ አለ። ሰላም የማይባል ማይጨበጥ ይሄ ሰው የሚባለው ሰው ሲመጣና እነሱ ሲመጡ የተለያየ አይነት አመለካከት ያላቸው ዘለው ጫካ ይገባሉ። እነዛ የተገለሉት እዛ ኮሚኒቲ ውስጥ ነው፣ እዛ ማህበረሰብ ውስጥ ነው ምንኖረው እና እሱ የተለየ ፍቅር ይሰጣቸዋል። አሁን ሚሽን መስራት እንደዚህ አይነት አገልግሎት ውስጥ ስገባ ነው የሚገባው። የኔ አጎት እንደሱ አይነት ልብ ነበረው ልካ ምናምን እላለሁ እና በኋላ ላይ ወደ ባህር ዳር መጣሁ ወደ ጌታ ግን እንዴት ከዛ ደግሞ ከዛ ገጠር ወደ ባህር ዳር ደግሞ እናቴ ጋር መጣሁ ቤተሰቦቼ ጋር እዚህኛው ጋር እዛ ትምህርት ጀመርኩ እና ማስታውሰው ኢንካውንተር የሚጀምረው ቤታችንና ቤተክርስቲያን በጣም ቅርብ ነች። ቅርብ ቦታ ነው የምንኖረው እና እሁድ ጠዋት ቸርች አለ እዚህ ሂድ አለችኝ። እሱ ብቻ ነው አእምሮዬ ውስጥ ያለው። ከዛ እሺ ብዬ ሄድኩኝ እና ሲሄድ ሰዎች ትልልቅ ሰዎች ያው ቁጥሩ ትንሽ ነው ባይዘን በጣም ጥቂት ሰው ነው ያለው። ቤቱ መሬት ነው አፈር ነገር ነው እና ያው ብዙ ክፍሎች ያሉት አፈር ካርቶን እየወሰዱ ይንበረከካሉ እና ካርቶን እየወሰዱ ሄደው ይንበረከካሉና ስገባ ከኔ በፊት የገቡት ሰዎች ሳየው ምናምን ካርቶን ወስደው ይንበረከካሉ። ማድረግ አለብኝ ልጅ ስትሆን ደግሞ የሆነ ከፊት ያለው ሰው ያደረገውን ነገር ቶሎ የማድረግ ነገር እኔም ማድረግ አለብኝ እና አደረግኩ። ተንበረከኩ እና ለምን እንደተንበረከኩ ስለተንበረከኩ ነው የሚመስለኝ። ዛሬ ነው የተንበረከኩት እነሱ ስለተንበረከኩት ነው ምለው ዛሬ ትልቆኝ ሳስበው ነው እንጂ በዛ ጊዜ ግን አሮ ነው
አላስተዋልኩትም እና ከጥቂት ጊዜ በኋላ ግን ራሴን ሳለቅስ ነው ያገኘሁት። ምን እያደረጉ እንደሆነ አላውቅም። እነሱ ምን ይበሉ፣ ምን ይዘምሩ፣ ይጸልዩ፣ ቃል እግዚአብሔርን በቃላቸው ይበሉ አላውቅም። ግን ራሴን ያገኘሁት እኔ ራሴ ሳለቅስ ነው ያገኘሁት። እንባ አውጥቼ ማለት ነው እንግዲህ ያ። ከዛ ደግሞ በጣም እንትን የሚለው ነገር በጣም ብዙ እንባ ስቅስቅ ብለን ስናለቅስ የሚመጣ እንባ አለ አይደለ? ብዙ እንባ ይፈሰኛል። ከዛ ደግሞ ውስጤ ደግሞ በጣም ደስተኛ ነው ማለት ደስታውን አይ ዶንት ኖ በህይወት ዘመኔ ሁሉ ማረሳው ደስታ ነው። ያ ደስታ በጣም የሚገርም ደስታ ነው። ዛሬም ሳስበው ያ ደስታ ምናምን የሚያስብለኝ ነው ያለው እና ከዛ በፊት አርጌ የማላቃቸውን ነገሮች ነው ማድረግ የጀመርኩት። ልጅ ነኝ ኦፍኮርስ፣ ግን ቤተክርስቲያን መሄድ፣ መጽሐፍ ቅዱስ ማንበብ፣ ጸሎት አለ ሲባል የሆነ ቀድሞ መገኘት፣ ቤት ውስጥ የሆነ መንፈሳዊ ነገር ማድረግ፣ የቤተሰብ አምልኮ መምራት፣ ማንጎራጎር፣ መዝሙር ማንጎራጎር መጀመር ያ ሞመንት ያ ጊዜ ያ ወቅት ይመስለኛል ለእኔ ከጌታ ከኢየሱስ ክርስቶስ ጋር በመንፈስ ቅዱስ በኩል ያለውን መገናኘት የህይወት ደህንነት የጀመረው እዛ ጋ ነው ብዬ ነው የማስበው። እና መጽሐፍ ቅዱሴን ማንበብ፣ መጸለይ፣ ተንበርክኮ መጸለይ፣ ኢየሱስ እንደሚወደኝ መረዳት። ለምንድን ነው ያለቀስኩት እና ለምንድን ነው ደስ ያለኝ? ሰው በልጅ አእምሮ ሰው ካለቀሰ ምንድን ነው? ሐዘን ነው ወይ ቁጣ ነው? አእምሯችን ውስጥ ያለች እውቀት ትንሽ ነች። ደስ ብሎን ማልቀስ ማለት በልጅነት ወራት እኔ እንጃ። አሁን በእርግጥ ጀኔሬሽኑ ስለተቀየረ እንደሱ ሊሆን ይችላል። ግን ያኔ ሰው ካለቀሰ የሆነ ጉዳት አለው ወይ ሐዘን አለው አይነት ነገር ነው። አሁን ግን ያኔ የተሰማኝ ስሜት ግን እሱ አይደለም እና ሁሌ ጥያቄ ያቺ ቀን ነች የኔ ቀን፣ የዳንኩት የዛ ቀን ነው ማለት ነው። በቃ ከዛ በኋላ ቤተ ክርስቲያን ውስጥ በልጆች አገልግሎት በጣም ብዙ ዋጋ የከፈሉ ሰዎች አሉ። እሱን ሜይ ቢ በኋላ መናገር ካለብኝ ለአገልግሎት እንድንበቃ ምናምን የደከሙ በጣም እግዚአብሔር የሰጠን ሰዎች ቤተ ክርስቲያን ውስጥ እና ከዛ በኋላ ነው እንግዲህ ቤተ ክርስቲያን ውስጥ መማር፣ መጠመቅ፣ ከዛ አገልግሎት፣ ከዛ ሃይስኩል እያለ ኮሌጅ የሄደው ማለት ነው። አሁንም አድጌ ትልቅ ሰው ሆኜ ያቺ የደስታ ቀን አሁን አለች። ስደቅም ሁልጊዜ ተመልሼ ከኢየሱስ ጋር እንድቀጥል የሚያደርገኝ ያ ደስታ ነው። ስለዚህ እግዚአብሔር መሆኑ በዚህ ነው የሚታወቀው። የሆነ ህይወት ውስጥ ገብተህ የማይሆን ነገር ውስጥ ገብተህ የሆነ ዝም ብሎ ጊዜያዊ የሆነ ነገር አይደለችም። ኪዳን ነው ኪዳን ነው። እግዚአብሔር እስራኤልን ሲሞግት ወደ አባቶቻቸው ወደ አብርሃም፣ ወደ ይስሐቅ፣ ወደ ያዕቆብ ወደዛ ኪዳን ነው የሚመልሳቸው። ለእኔም በቃ ሆፕለስ ሆን ተስፋ ቢስ ስንሆን ይህ ነገር አይሰራም። ይህ በጣም አስቸጋሪ ጊዜ ነው። ስጋ አለ፣ አካባቢያዊ ሁኔታ አለ፣ ሰው አለ፣ ሰይጣን አለ፣ ስጋ አለ። ከነዛ ሁሉ ፕሬዠር ውስጥ ግን ከነዛ ሁሉ ተጽዕኖ ውስጥ አንዳንድ ጊዜ በቃ ሲደክምህ ያቺ ቀን ሁልጊዜ አእምሮ ውስጥና ልብ ውስጥ ትመጣለች። እኔ እንደዛ ነው የምኖረው እና ያቺን ሁልጊዜ ያስተባለሁ። በብዙ መንገድ ውስጥ ብናልፍም መንገዱ ልዩ ነው፣ አንድ አይደለም። ቀራጩን የሚጠራበትና አሳ አጥማጁን የሚጠራበት ደግሞም የጦር ጀነራሉን የሚማርክበት መንገዱ ልዩ ነው። ጎሉ ነው አንድ፣ እኛን ልጆች ማድረግ። በቃ እኔ በጠዋት አለቀስኩ፣ ይኸው እድሜ ልኬን የፈለገ ነገር ብሆን ከሱ መለየት አልችልም። የፈለገ ነገር ብሆን
የለህም ብለው ውሸቴን ነው የለም የምፈልገው ነገር ጎሎብኝ የለህም ምናምን ብለው ነፍሴ ታውቃለች አንተ ውሸታም ትላለች። the goal is እኛን ልጆቹ ማድረግ በልጅነታችን ውስጥ የምንባረከውን በረከት እንድናይ እርዳት ነውና በጣም ብዙ ታሪኮች አሉ። በየሰው እያንዳንዱ ጌታን የተቀበለ ሰው እንዴት ነበር ብለህ ብትጠይቀው እርግጠኛ አይደለሁም ከመቶ ስንቱ እኔም እንደሱ ነኝ የሚለው ስንት እንደሆነ አይታወቅም። ግን በብዛት የተለያየ ነውና ብዙ ቸርች ውስጥ እንዳደገ ብዙ ቸርች ውስጥ ያደገ ወጣት የሚገጥመው ቻሌንጅ ሁሉ ገጥሞኛል። ሁሉም አንድ አይነት ችግር አይገጥመውም። በአንድ መንገድ እንዳልዳነን ሁሉ አንድ አይነት ችግር አይገጥመንም። ግን ቤተክርስቲያን ውስጥ ያደግን ወጣቶች ቤተክርስቲያን ውስጥ አድገን አገልግሎት ወደ እድሜያችን ትልልቅ እየሆንን የመጣን ሰዎች ተመሳሳይ ችግር አይደለም የገጠመን፣ ግን ችግሮች ገጥመውናል። ወጣትነትን ለምሳሌ ቲኔጀር ገና ስትጀምረውን የሚያደርገንን ሁሉ ነገር ነው ሰው የሚሆነውን ሁሉ ነው የምንሆነው። በጌታ በኢየሱስ ክርስቶስ በማመናችን ሰው ሊሆን የተገባውን ነገር ሳንሆን አናልፈውም። በተፈጥሮ እድገት ውስጥ ማለፍ ግዴታ ነው የሚሆነው። ልክ እሱ ሲሆን የአእምሮ ጦርነቱ ከልብ ጋር ያለው ትግል ቀላል አይደለም። እግዚአብሔር የማይወደው የሚባል በባህልም በቤተ ክርስቲያንም በቤተሰብም የሚነገረን ነገር አለ። ስጋችን ደግሞ የሚፈልገው ነገር አለ። እድሜያችን ሲቀየር፣ ሰውነታችን ሲቀየር፣ ሆርሞኖቻችን ሲቀየሩ የምንፈልጋቸው ነገሮች አሉ። እነሱን ማስታረቅ ነው በጣም ከባዱ። በባህል ውስጥ ልክ የትኛው ነው? በቤተ ክርስቲያን ውስጥ የትኛው ነው ልክ? በምታድግበት ቤተሰብ ውስጥ ያለህ ስታንዳርድ ልክ መርህ የትኛው ነው ልክ? እሱን ቀላል አይደለም። የፈለገ ጌታን ብንወድ እሱን ፈተና እንፈተናለን። እሱን ውድቀት የሚወድቁ አሉ፣ የማይወድቁ አሉ። ደስ የሚለው ያልወደቁትም ልጆች ሆነው ይቀጥላሉ፣ የወደቁትም ተመልሰው ልጆች ሆነው ይቀጥላሉ። እንደ ማንኛውም ሰው እኔም እንደሱ አይነት ታሪኮች አሉ። የተስፋ የጉርምስናው ሲመጣ ቤተሰብ ማስቸገር አለ። ቤተክርስቲያን ውስጥ የሚደረገው ነገር ላይጥምህ ይችላል። ምንድን ነው ምናምን አውቃለሁ የምትልበት ጊዜ ይመጣል። ምንድን ነው ምናምን ጉልበትህ የሚፈረጥምበት ጊዜ አለ። የሆኑ ቫሊዎች አሁን ያለንን ቫሊዎች ያኔ ልናጠፋቸው ዳር የደረስናቸው ነገሮች አሉ። የሞከርናቸው ሙከራዎች አሉ። ምክንያቱም እኛ ብቻችንን ቸርች ያለው ህይወት አይደለም ክርስትና። ቸርች ሳይሆን ትምህርት ቤት ውስጥ ያለን አይ ቲንክ ግን በዛ ጊዜ ይረዳኝ የሚመስለኝ የማህበረሰቡ ለጴንጤ ማህበረሰብ ያለው ምላሽ የበለጠ እንድንለይ የበለጠ እንድንጠበቅ አድርጎናል። ላይክ ጴንጤ ድመት ይበላል፣ ጴንጤ ኮርኒስ ገንዘብ ይወርድለታል፣ ጴንጤ እንደዚህ ነው። አሁን ሩዝ ምናምን በልተን ጥርሳችን ላይ ካለና ከሄድን በእርዳታ የገባ ምግብ ስለምትበሉ ነው፣ የእርዳታ ሃይማኖት ስለሆነ ነው። ኮሚኒቲ ትምህርት ቤት ስትሄድ ጓደኞችም እንደዚህ የሚፎግሩ ዱላ አለው። ምን ጴንጤ ተብለ መመታት እና ደግሞ መልሰ ተደባድበ መምጣት ስለማትችል አንደኛ ኃጢአት ነው፣ ሁለተኛ ቤት የሚጠብቅ ሌላ ዱላ አለ፣ ፎርማል ዱላ ይጠብቃል እንደሱ አድርገህ ከመጣ። ስለዚህ በተቻለ ሁኔታ የማህበረሰቡም ግፊት የቤተሰብም ክርስቲያን እንደዚህ አያደርግም የሚሉት አሉ። ከዛ ደግሞ ቤተክርስቲያን ስትሄድ ያለው መንፈሳዊ እንቅስቃሴም ጭምር ጠብቆናል። ጸሎት ነው። በጸሎት አካባቢ ሳይሆን ሰው የሚሰበሰበው ጸሎት ነው። እናም የደከመው ሰው ሲበረታ ታያለ። ያቃተው ሰው ምናምን የሆነ ሲነቃቃ እዛ ውስጥ ሲነቃቃ ኢነሰንስ ከአዳራሹ ውጭ ወጥቶ ሰው መውደድ ሲጀምር፣ ሰው መጠየቅ ሲጀምር፣ ወንጌል መናገር። ሌላው ምናልባት በነዛ ጊዜያቶች ውስጥ የረዳን በልጅነትም ሆነን እንደ ሂሮ የምናያቸው ከፊታችን እንደ የእግዚአብሔር መንግስት አገልጋዮች የነበሩ ጨካኞች፣ ለወንጌል በጣም ቆራጥ የሆኑ አገልጋዮች ነበሩን ከፊታችን።
እና ልጅ እያለን እኔ ሳድግ እከሌን ነው መሆን ፈልገው፣ እኔ ሳድግ እከሌን ነው የምንሆነው። 4-5 ሰዎች አሉ። አሁን እኔ በልጅነቴ ሳድግ እንትና ነው መሆነው ምላቸው ሰዎች ነበሩ። ያው ደግሞ በልጅነት ቅላጼዎች ተወስድ የለ እንትናን ይመስላል አይነት ነገር የሚባሉ ነገሮች ሁሉ አሉን እና ብዙ ውጣ ውረዶች እንደ ማንኛውም ሰውና እንደ ማንኛውም ደግሞ ቤተክርስቲያን ውስጥ እንዳደገ ሰው። አንዳንዱ ጊዜ ውጪ ወጣትነት ዘመናቸውን ጨርሰው የመጡ ሰዎች እዚህ ያለው ቸርች ውስጥ ያደገው ሰው ሁሉ ነገር ሰላም ይመስላቸዋል። አይደለም። አንዳንድ ጊዜ እኛ በመስኮት ወጥተን ተመልሰን በበር የገባን ምህረት የተደረገልን ሰዎች ነን። በተለይ ቸርች ውስጥ ያደገን ሰዎች መጋቢዎች አያውቁም፣ ሰንደይ ስኩል አስተማሪዎቻችን አያውቁም፣ ቤተሰብም ላያውቅ ይችላል። ካለችው ከዛው እንትን ውስጥ ግን የሆነ ጊዜ ሰርቀን ወጥተን የሆናት ነገር አለች። ግን የሚታወቀው ተመልሰን ቸርች ስንገባ ነው። ኳየር ከሆነ ያው ኳየሩ ጋር ስንቆም ጸሎት ቦታ መውደቅና መነሳት አብሮ እዛ ውስጥ አለ። ግን የሚመስለኝ ከባህሉ ይልቅ ከቤተክርስቲያንና ቤተሰብ ጋር ካለው ቁጥጥርና ምናምን ይልቅ አይ ቲንክ ልባችን ውስጥ ያለው መንፈስ ይመስለኛል። ያ የእግዚአብሔር መንፈስ ስናጠፋ ይሄ ኃጢአተኝነት ስሜቱ በጣም ከፍተኛ ነው። እንዲሁ ዝም ብሎ ወይ አጠፋው እንዴ አይደለም። አሁን ማደግ ችግሩ እሱ ነው። የማደግ አንዱ ኃጢአት እሱ ሊሆን ይችላል። ሰው ሲያድግ በቃ አረኩታ ምናምን ነው የሚለው። ግን ያኔ ግን እሱን አይደለም። ውስጣችን በጣም በመንፈስ ቅዱስ ይወቀሳል ቶሎ ለመመለስ። ሰው በመሪዎቻችን ባሳደጉን በቤተሰብ ከሁሉ በላይ ከእግዚአብሔር መንፈስ ጋር የነበረን ቅርበት፣ እርሊ መንፈስ ቅዱስ መሞላት፣ እርሊ የመንፈስ ቅዱስን ስጦታ መለማመድ እሱ ፕሮቴክት አድርጎኛል ብዬ አስባለሁ። ጭራሽ ጠፍቼ እንዳልጠፋ። ለኃጢአት የተሰጠው ትርጓሜ ልከኛ ነው ወይ? ልከኛ ትርጉም ከተሰጠው መርፌም የሰረቀው ሰውዬ የገደለውም ሰውዬ እኩል ኃጢአተኝነት ነው ሊሰማቸው የሚገባ። ኃጢአት ነው። ጥቂት እርሾ አይደለች የምታወቀው አይደል? እርሾ በኩንታል ለመሸጥ ካልሆነ በስተቀር ለማብኳት ቤት ገዝታ አታስቀምጣ። ጥቂት ነው የሚበቃ። የእንጀራ እርሾ በኩንታል በየወሩ አትገዛ። በጣም ትንሽ ነች። ለምን? ጉልበቷ አቅሟ ሙሉን የመበከል ሙሉን የማቡካት አቅም ስላላት ማለት ነው። ኃጢአት እንደዛ ነው። ሌላው ኃጢአት ኃይል አይደለም ወይ? ኃጢአት ሄደን አድርገኑ ብቻ የምንመጣ ነገር ነው ወይ? ሱቅ ሄደን የሆነ ዕቃ ገዝተን እንደምንመጣው ነው ወይስ ኃጢአት በእኛ ውስጥ ኃይል፣ ጉልበት፣ ማንነት፣ ስልጣን የፈለግነውንና ያልፈለግነውን መርጠን እንድንታገል የሚያደርገን አይደለም ወይ? ያልፈለግነውን እንድናደርግ አይደለም ወይ? ማን ነው ጭፈራ ቤት ሄዶ ጭፈራ ቤት ተሰናክሎ መምጣት የሚፈልግ? ማን ነው? ሃይማኖተኛ መሆን አይጠይቅም። ጴንጤ መሆን አይጠይቅም። የትኛውም ሃይማኖት ተከታይ መሆን አይጠይቅም። ማንም ሰው ቢሆን እዛ ቦታ ሄዶ ያንን ነገር ሆኖ ይመጣል ወይ? አይመጣም። ሊሆን አይችልም። ሊሆን የሚችለው እዚህ ውስጥ ባለው ኃይል ተሸንፎ በፍላጎቶቻችን እኮ መሰረቅ ማለት አይደለም። ሔዋን ምን ሆነች? ኧረ እባክህ ነው እንዴ? እንደ እግዚአብሔር ይኮናል? ኧረ እባክህ አዎ እንደ እግዚአብሔር ነው የምትሆኑት። የሔዋንን ሀሳብ ልብ ያለ የነበራትን ስለ እግዚአብሔር ያላትን እውቀት የሚበክል ትወት እንደ እግዚአብሔር ትሆናላችሁ የሚል ቤተ ክርስቲያን ውስጥ ያለው የተወለደው ቤተ ክርስቲያን ውስጥ ያደገው ትውልድ የኃጢአት ትርጓሜው ከመሳደብ፣ ከመዋሸት፣ ከመስረቅ የሆነን ሰው አትመቸኝም ከማለት ያለፈ መሆን አለበት። ያንን የምንለው ውስጣችን ምን ስላለ ነው? ያ ነው በደንብ መተርጎም፣ ያ ነው በደንብ መነገር ያለበት። አይ ቲንክ ቤተክርስቲያን መነገር ያለበት ልጆችን ስናሳድግ
ስናስተምር፣ ቲኔጀር ወጣት እያልን ስናስተምር ኢየሱስ ባይኖር ኃጢአት መቼም ቢሆን ድል ሊደረግ የማይችል ከሰው ልጆች እውቀት፣ ልህቀት፣ ጥበብ፣ ሀብት የላቀ ጉልበት ያለው ማንነት ነው። ምክንያቱም ጉልበት ካለው ሰይጣን የሚመጣም ስለሆነ ማለት ነው። የማድረግና ያለማድረግ ጉዳይ አይደለም። ሰው ለሰው የሚመጥነው ደረጃ የት ነው ተብሎ ነው መጠየቅ ያለበት። መስረቅ ነው አለመስረቅ። ኦኬ፣ መስረቅን የሚገፋፋውን እኔን ጉድለቴን እያሳየ ብትሰርቅ ችግር የለውም የሚለኝን እኔን አይ ሰርቄ ከማገኝ ሳላገኝ ሰው ብሆን ይሻለኛል የሚል አስተሳሰብ መያዝ ይቻላል ወይ? አየህ፣ እግዚአብሔር ሰውን ሲፈጥር የፈጠረበት ንጽህናና ክብር፣ ልህቀት የሚደንቅ ነው። ከዛ የወረደው በምንድን ነው? በኃጢአት። አትንካ ተባለ፣ አትንካ። የአትንካ ግን የመንካትና ያለመንካት ጉዳይ እኮ አይደለም። የልብ ጉዳይ እኮ ነው አይደል? የመወሰድ ጉዳይ ነው። ሰው ወድቀን ስንነሳ ወደ ንጽህናችን በልጁ በኢየሱስ ክርስቶስ ደም ወደ ቤት እንደተመለስን፣ ይቅርታ እንደተደረገልን እያሰብን ስንመጣ እንደኔ እንዳትቆሽሹ ነው እንጂ እያልን ያለ ነው። አንድ ሰው እኔ እኮ ነፍሰ ገዳይ ነበርኩ ምናምን እያለ ሲያወራ እንደ ጀግና የሚሰማ ከሆነ እና በፉጨትና በምናምን የሚታጀብ ከሆነ በጣም ምስኪን ነው። አፋጭም ተናጋሪው ምስኪን ናቸው። ዓላማው ነፍሰ ገዳዩን ሰው ያዳነውን ኢየሱስ ክርስቶስን ገናና ማድረግ ነው እንጂ የምናጨሰውን ፓኮ የመሸጥ ጉዳይ አይደለም። የኃጢአታችንን ልክ ሰውነት እንደመገንባት እንደ ባዲ ቢልደርስ ጡንቻዎቻችንን ማሳየት እኮ አይደለም። 14 ቢራ ኦር ውስኪ ኦር ምናምን ጠጣ ነበረ፣ ከዚህን ያህል ሴቶች ጋር ወጥቻለሁ ምናምን እያልን እኮ ሰው መጥቶ መድረክ ላይ ኃጢአቱን ሲያወራ ሰው እዛ ውስጥ መስማት ያለበት ነገር ዋው እግዚአብሔር፣ ዋው ምሕረት፣ እኔ እኮ እናቴን ገድያለሁ ቢል አንድ ሰው ተነስቶ እኔ እኮ አባቴን ገድያለሁ፣ እኔ ወንድሜ አብሮኝ የሚሰራውን ሰው እኮ እንደዚህ ሰርቸዋለሁ ምናምን ቢል ዋው የእግዚአብሔር ምሕረት አንተንም ይቀበልሃል፣ እኔንም ደግሞ ቤት ውስጥ ያደግኩትን የዚህ አይነት ነውር አካል ሆኜ የማላቀውን እኔንም ይቀበላል። ቤት ውስጥ ያደገው ቅዱስ ነኝ ብሎ የሚያስበው መጠንቀቅ ያለበት ነገር ምንም ኃጢአት ሰርቼ አላቅም ብሎ ማሰብ የለበትም። ምክንያቱም ሰው በልቡ ያለውን የሚያውቀው ሰውየውና እግዚአብሔር ብቻ ናቸው። እግዚአብሔር ልብን ይመረምራል። ሰው ኃጢአት ነው ያለውን ነገር ኃጢአት ነው ማለት ቀላል ነው። እግዚአብሔር ኃጢአት ነው ያለውን ግን በልባችን ውስጥ ተገኝቶ ከሆነ ውጭ ሄዶ የማይሆን ነገር ተለማምዶ የመጣው ጭፈራ ቤት ሰርታ የሆነ ቤት ሰርቆ የሆነ ሰው ገሎ የመጣውን ሰው ጌታ ምሕረት አድርጎለታል ብለን እንደምንደነቀው ሁሉ ሰው የማያውቀው ጉዴን ይቅር ብሎኛል ብሎ ነው ቤተክርስቲያን ውስጥ ያደገውም ሰው ማሰብ ያለበት። ማለት ስንት ሰው ንጹሕ ነው? ያለ ክርስቶስ ደም ማን ንጹሕ ይሆናል? ነፍሳችን እንኳን በእግዚአብሔር ፊት ቀልባችንን ሰብስበን በራችንን ዘግተን ስለ ራሳችን እናስብ ብለን ብንቀመጥ ብዙ ነውር ነው ያለብን። ብቻውን ሰው እኮ በር ዘግተህበት እድሜ ልኩን ምግብ በእንትን እየወረወርክለት በቃ ይህ ሰው የኃጢአት አይሰራም ምናምን ብትል እንዴት ከዛ ውስጥ ለመውጣት የሚያስብበት መንገድ ራሱ በጣም ተአምር እኮ ነው። ስለ አንተ የሚያስበው ነገር ራሱ እኮ ተአምር እኮ ነው። ስለ እግዚአብሔር የሚያስበው እንዲህ ሰው እኮ ክፉ ነው። ሰው እኮ ወደቀ ነው በቃ። የሚነሳው በክርስቶስ ኢየሱስ ሲያምን ነው። ሰው ሁላችንም ቤተ ክርስቲያን ውስጥ ያለን ሰዎች አንድ ነገር ነው መስማማት ያለብን። ከእናታችን ማፀን ስንወለድ ጀምሮ ክርስቲያን እንሁን፣ ቸርች እንደግ፣ ከውጭ እንምጣ፣ ሁለታችንም ምሕረት የተደረገልን እግዚአብሔር ይቅር ያለን ሰዎች ነን። እዚህ ጋር አንድ ነገር ማንሳት ጥሩ ነው። የደቀ መዝሙርነት ህይወታችን ራሱ እኮ የማንነታችን ነጸብራቅ ነው። ከእግዚአብሔር ጋር በጣም በተጠጋን ቁጥር ከኃጢአትና ከሰይጣን እየራቅን ነው የምንመጣው አይደል?
ሃይማኖተኛ ብቻ ደግሞ ስንሆን ደግሞ ምን እየሆን ነው የምንመጣው? ማመቻመች ነው የምንለው አይደለም? እያመቻመችን ነው የምንመጣው። አንዳንዱ እኮ ነገር መጽሐፍ ቅዱስ ባይነግረንም ለስጋ ሲስተማችን አይጠቅምም። ኃጢአት ነው ተብሎ ባይነገረን ራሱ ማለት አንድ ሰካራም ሰው ወደ ጌታ ሲመጣ ዋው መጠጥተው ጌታን ተቀበለ አይደለም መባል ያለም። ዋው እግዚአብሔር ምሕረት አደረገለት፣ እግዚአብሔር ኃጢአቱን ይቅር አለው። መጠጥ ማቆም እኮ የጴንጤነት መገለጫ እኮ ሊሆን አይችልም። ጫት መቃም ማቆም የጴንጤነት መገለጫ ሊሆን አይችልም። የክርስትና መገለጫው ኢየሱስ ክርስቶስን መምሰል ነው። ያኛው ለባዲ ሲስተማችን አይጠቅምም። ስለዚህ ፈቅደን ራሱ ክርስቶስ የሚባል መኖሩ አለመኖሩን የማያውቁ እኮ ብዙም አይቅሙ፣ ብዙም አይጠጡ፣ ብዙ በየመንገዱ ካገኙ ሰው ጋር ማይተኙ አገር ሰዎች አሉ። ቸርች ውስጥ ደግሞ ያደግን ሰዎች በአጋጣሚ ሆነው ባደግንበት ማህበረሰብ ውስጥ በተለያየ ምክንያት ለተለያየ ኃጢአቱ ተጋልጠናል። ተመኝተን እናውቃለን። ከቤተሰቦቻችን ተደብቀን ጭፈራ ቤት ሄደን እናውቃለን። ማንም ሰው አያውቅም። ነው በጣም ብዙ ጉዳችን ቢዘረዘር የማያልቅ ነው። ማንም ከእግዚአብሔር ዙፋን አጠገብ ተነስቶ የመጣ የለም። ሁሉም ከሲኦል ነው የመጣው። ሁሉም ከሲኦል ቅጣት ነው አምልጦ የመጣው። የቁጣ ልጆች ናቸው አይደል የሚለው። ሁላችንም ከቁጣ ሰፈር ነው አምልጠን የመጣ ነው እንጂ ያደግንበት ግቢ አይደለም ህይወት የሚሰጠን። ያመንበት ጌታ ነው ህይወት የሚሰጠን። ብዙ ጊዜ እንመጻደቃለን እንደኔ አይነቱ ቸርች ስላደግን ደህና ነን አይነት ነገር ኖ አይደለም። ከቁጣ ልጅነት በልጁ በኢየሱስ ክርስቶስ በማመን የዘላለም ህይወት አግኝተን መንፈስን ተሞልተን ጸጋን ተቀብለን በመንግስት ውስጥ እንደ ልጅ እንኖራለን እንጂ ጸጋ ስጦታዎቹ የማንነታችን መገለጫዎች አይደሉም። የማንነቱ መገለጫዎች ናቸው። የራሱ የእግዚአብሔር ማንነት መገለጫ ናቸው። እና እኔ ቤት ያለውም ባይቀላውጥ ጥሩ ነው። እንዲሁ ሄጃቸው ልምጣ እንዴ ብራዘር፣ መቼ እንደምትሞት አታውቅም። ይህ ሰው ዕድሜ እንደ ጤዛ በሆነበት ዘመን ቢቻል ከደቂቃ ሰከንድ ልቤ እንዴት ነው እያልን እየፈተሽን ነው መኖር ያለብን። እንዴት ነኝ ከጌታ ጋር? አሁን ወንድሜን ሳገኘው እንዴት ነኝ ከጌታ ጋር? ከባድ ነው። ከሰው ጋር መኖር ከባድ አይደለም? ወንድሙን የሚጠላ ነፍሰ ገዳይ ነው አይልም? አየህ፣ እችኛዋን እንደ ኃጢአት አንቆጥርም። ቸርች ውስጥ ተቻችለን ነው የምንኖረው። በዚህ ጉዳይ የሀሳብ ልዩነት ነው ብለን ነው። የሀሳብ ልዩነቶች እኮ ይኖራሉ፣ ትክክል ነው። ግን ሪሊ የሀሳብ ልዩነት ነው ወይ? አሁን ብንፈተሽ የሀሳብ ልዩነት ነው ወይስ በወንድምነቱ የመቀበል ችግር ነው ያለብን? ስለዚህ ኃጢአት ዘርፈ ብዙ ነው። ምንም ያህል ያይል እንጂ ኢየሱስን ለፈለጉት፣ ኢየሱስ ለተገለጠላቸው ኃጢአት የተሸነፈ ጠላት ነው፣ የተረገጠ ነው። ሰይጣን የተሸነፈ ገዢ ነው። የተሸነፈ የጨለማው ዓለም ገዢ ነው። ስለዚህ ጨለማውም ተሸንፏል፣ ገዢውም ተሸንፏል። ሰውኛ የብርሃን ልጆች ነን። ሰው በብርሃን ስንኖር ድካም አለን፣ ዛሬም አለን። ትናንት ነበረን፣ ዛሬም አለን። የድካሙ አይነት ነው ግን የሚለያየው። ከድካማችን ግን የሚራራ ሊቀ ካህን አለን አይደል የሚለው። ሊቀ ካህን አለን፣ የሚገባው ማለት ነው። አንደርስታንድ ያደርገናል። አልቻልኩም እኔ ብዬ አውቃለሁ። አይ ቲንክ አልቻልኩም። በቃ ከዚህ በኋላ በቃ ብንፋታ ጥሩ ነው ብዬ አውቃለሁ። የቤተ ክርስቲያን ነገር ማልጠብቅበት ጊዜ ነበር። የራሴን የህይወት ዲሲፕሊን ማልጠብቅበት ጊዜ ነበር። የቤተሰቦቼን ማልጠብቅበት ጊዜ ነበር። አይ ቲንክ አሁን ይበቃኛል። ግን እዛ ውስጥ ለካ የሚገባው ጌታ አለ። በወዳጆች በዙሪያችን ያሉ ሰዎች ባይዘወይ ጠባቂዎቻችን ናቸው። ጌታ እንደሚወደን አንዱ ማሳያችን በዙሪያችን ያሉ ወዳጆቻችን፣ ወንድሞቻችን ናቸው። በእነሱ ነው እኔ የተረፍኩት። ቢኒ እግዚአብሔር ዛሬም ይወድሃል።
አንድ ወዳጅ ያለን ቢኒ አንቺ እኮ የፈለገውን ነገር ብትሆኚ በቃ ይወድሻል እና እንደ ደግሞ ግቢ ያለው በጣም ጀማ ይኖረን የለ የአንደኛው ጀማ በጣም ጠጪ ቃሚ ምናምን ነውና እዛ ውስጥ እኔ ብቻ ነኝ ማልቀም አልጠጣም ምንም አላደርግም ጴንጤ ነኝ አገለግላለሁ እና ከነሱ ጋር ግን ብዙ አደርጋለሁ እና አየኝና ምን አለ አንቺ ግን ቀድመሽ ባትድኝ ኖሮ እኛ ችግር ይገጥመን ነበር አለኝ። እንደ ቀልድ ነው ያለው እሱ። ቀድመሽ እግዚአብሔር ባይደርስልሽ አንቺ እያለኝ ነው የሚያወራኝ እና እኛ ዱርዬ መሆናችን ራሱ አይታወቅም። ኃይለኛ ዱርዬ አንቺ ነሽ። እንደ ቀልድ ነው ግን ቁጭ ብዬ እኔ ውስጥ ያለውን ጉድ ሳስበው ይሄ ሁሉ ጉድ ቢገለጥ ማነው ጥሩ ዱርዬ? እኔ ነኝ። ገብቶሃል? ያ ጊዜ በምህረት ነው የታለፈው በእግዚአብሔር ቸርነት እና ምን ልል ነው ሁላችንም ከኃጢአት ነው የመጣነው። ሁላችንም በምህረት ነው የምንኖረው። ሁላችንም ትኩስ በሆነው በክርስቶስ ፍቅር ነው የምንኖረው። ያሁን ያለው ወጣትና መንፈሳዊ እንቅስቃሴ መዳከም የኢየሱስ ክርስቶስን ትኩስ ፍቅር ኤክስፒሪየንስ የማድረግ ችግር ነው። ሌላው በግልጥ ኃጢአታችንን እርስ በርስ አለመነጋገራችን። ስንነጋገርም ለክብር ከሆነ ችግር ነው፣ ለደህንነት መነጋገር ነው ያለብን። ድካማችንን ለመተጋገዝ መነጋገር ነው ያለብንና ያለ ኢየሱስ አስቸጋሪ ነው። ያለ ኢየሱስ ቤተክርስቲያን ውስጥ ያሉ ወጣቶች በጣም ብዙ ሰዎች ኢየሱስ ባያገኛቸው ኖሮ የዓለም ሕግ የማይገዛቸው ማህበራዊ ሕግ የማይገዛቸው ለአገር ለዓለም አስጨናቂና ያልተለመዱ ኃጢአቶችን መውለድ የሚችሉ ሰዎች ናቸው። ያልተለመዱ አጌንስት ሂመን የሆኑ ነገሮችን የማድረግ አቅም ውስጣቸው የሞሉ ሰዎች ናቸው። ግን በኢየሱስ ስላመንን ውስጣችን ያለው ቆሻሻ የለም እና በሱ ነው መስመራችን መቃኘት ያለበት። ኃጢአት በትክክል ኃይል ያለው ነገር ነው። ኃይሉን ያጣው በክርስቶስ ኃይል ነው። የመጀመሪያዎቹ 10ዎቹ ዕድሜ ውስጥ ሆኜ ነው እና ቤተ ክርስቲያን ጸሎት አለ፣ ትምህርት አለ፣ የሰንበት ትምህርት አለ፣ የጉባኤ ትምህርት አለ። ሰው በጣም የተነቃቃ የሚባል ሁኔታ ነው የነበረው። ወንጌል ይሰበካል፣ ሰው ይመጣል፣ ይድናል። በዛው ደግሞ መጠነኛ የሆነ የተቀባይነት በማህበረሰብ ውስጥ የተቀባይነት ችግሮች ይኖራሉ ምናምንና የኔ ረሃቡ ከዛ ጊዜ ከመጀመሪያው ጊዜ ጀምሮ የመጣ ነውና አንድ በጣም ማከብራቸው ትልቅ ሰው ፓስተር ታደሰ ነገው ይባላሉ። አሁን ወደ ጌታ ሄደዋል እና እሳቸው ወዳለንበት ከተማ መጥተው ኮንፈረንስ ያገለግላሉ እና በአንደኛው ጊዜ መጥተው በሚያገለግሉ ጊዜ በጣም በእሳቸው እጅ ብዙ ነገር እግዚአብሔር ብዙ ነገር አድርጓል እና የሚሰብኩበት ሰውን የሚወዱበት የሚመክሩበትን መንገድ በጣም ጥልቅ ነው እና በአንደኛው ፕሮግራማቸው ከሰዓት በኋላ ዛሬ ስለ መንፈስ ቅዱስ ሙላት እንጸልያለን እና መንፈስ ቅዱስ ያልተሞላችሁ የሚል ጥያቄ እና የዛን ቀን ረሃቡ አለ። ብዙ ሰው ነው በመንፈስ ቅዱስ እንግዲህ ትርጉሙ እንደየእንትኑ ሆኖ ማለት ነው እና ሰው በልሳን ሲጸልይ ልጅ ሆነህ ያንን እሳት መቀበል ያንን ኃይል መውሰድ መልበስ ምናምን ይናፍቃል እና የዛን ቀን እኔም ረሃብ ነበረብኝ እና በቃ በጣም ያንን በቃ እፈልጋለሁ ቀኑን ሙሉ። ከዛ ከሰዓት በኋላ እሳቸው ለመንፈስ ቅዱስ ሙላት ለበሽተኞች ምናምን ለመጸለይ ቀጠሮ ይዘው ሰው ተመልሶ መጣ ከሰዓት በኋላ እና
መጠማት እንዳለብን፣ መፈለግ እንዳለብን፣ ማንኳኳት እንዳለብን፣ እንደሚከፈትልን ጌታ ደግሞ መንፈሱን እንደሚሰጠን ምናምን ያስተምሩ ነበርና አይ ቲንክ ያ ሞመንት ነው በጣም ልዩ ነው። ልክ በቃ እሳቸው እንጸልይ ብለው ወደ ጸሎት ስንሄድ ያንን ኤክስፒሪየንስ የተቀበልኩት በዛ ቀን ነው ማለት ነው። እና በጣም ልዩ ነው። በልሳን መጸለይ፣ በኦን ፋየር መሆን ነው። የልጅነት እድሜው ምናምኑ ናፍቆቱ፣ ረሃቡ ምናምን እሱ ነበር የኔ ኤክስፒሪየንስ። መንፈስ ቅዱስ ከኛ ጋር የሚኖር ለዘላለም ከኛ ጋር በጋራ ስንሰበሰብ ሳይሆን በግል በነፍስ ወከፍ ከኛ ጋር ለመሆን የመጣ የተሰጠን አምላክ ነው አይደለም። ሮል ደግሞ አለው፣ ኃላፊነት አለው። ማድረግ ያለም ለማድረግ የመጣው ነገር ምንድን ነው? መንፈስ ቅዱስ ለማድረግ ኢየሱስ ክርስቶስ ምን ለማድረግ ነው ወደዚህ ምድር የመጣው? ልክ እንደዛ መንፈስ ቅዱስ ምን ለማድረግ ነው የመጣው? ምንድን ነበረ ተስፋው? ያንን ነው ማሰብ ያለበት ሰው። አሁን ስለ መንፈስ ቅዱስ ስናስብ መንፈስ ቅዱስ ዳግም የምንወለድበት ነው። ሁልጊዜ ከኛ ጋር የሚኖር ሁሌ የሚመራን፣ ሁሌ የሚያስተምረን፣ ሁሌ የሚገስጸን፣ ሁሌ ኢየሱስን እንድንመስል የሚያደርግ ሁሌ ነው። አልፎ አልፎ የሚመጣ አይደለም። አልፎ አልፎ አይደለም ግን ልዩ ኤክስፒሪየንሶች ግን ይኖራሉ። በጣም ልዩ በተለያየ ምክንያት በተለያየ ሁኔታ ውስጥ ስናልፍ በተለየ መንገድ ያንን ኤክስፒሪየንስ እናደርጋለን። እንደየልማዳችን እና ደግሞ ጌታ መንፈስ ቅዱስ ራሱን እንደገለጠልን መንገድና ሁኔታ ነው የሚለያየውና እኔም በጣም ብዙ ኤክስፒሪየንሶች አሉኝ። ለምሳሌ ለመወሰን አገልግሎት ለመወሰን ትልቁ ከባዱ የነበረው ውሳኔ እሱ ነበር። ምንም እንኳን ጌታን ማገልገል ከልጅነት ጀምሮ የመጣ ረሃብ፣ ጥማት ቢሆንም ግን በግል በሚገባኝ በምረዳው በማምንበት እሺ ልል በምችልበት መንገድ ነው ከመንፈስ ቅዱስ ጋር ያለኝ ኢንካውንተር። አገልግሎት በተለይ አገልግሎት ያው ሰው በተለያየ መንገድ ያገለግላል። ነሰሰርሊ የፉል ታይም አገልጋይ መሆን አይጠበቅበትም። ሰው ካመነ ጊዜ ጀምሮ የእግዚአብሔር መንግስት ሰራተኛ እንደሆነ ነው ማሰብ ያለበት። ግን የኔ ኤክስፒሪየንስ ደግሞ ይለያል። ከዩኒቨርሲቲ ግራጁዌት አድርጌ ከዛ ወደ ሙሉ ጊዜ አገልግሎት ለመምጣት ሁሉንም ነገር በአገልግሎት ውስጥ ለማድረግ በመወሰን ውስጥ የራሴ ስትራግሎች አሉ፣ የራሱ ውሳኔዎች ነበሩኝ። መሆን የምፈልጋቸው ነገሮች አሉኝ። እንደ ሰው ይህንን ባደርግ እንደዚህ በሆን የሆነ ጊዜ መጥቼ ከዛ ጌታን አገለግላለሁ። ብዙ ሰው ሲል እሰማዋለሁ። የሆነ ጊዜ ጊዜን ሰጥቼ ደግሞ ጌታን አገለግላለሁ። አሁን ይህን አደርጋለሁ ይላል። ጥሩ ነው፣ እንደየመረዳታችን ነው፣ እንደገባን ነው። ግን ለእኔ ያኔ ከመንፈስ ቅዱስ ጋር የነበረኝ ኤክስፒሪየንስ ነው እንደወስን ይረዳኝ። ለወራት ትግል ውስጥ መቆየት ነበረብኝ። ለወራት ራሴ ጋር መታገል ነበረኝ። ለወራት ልክ ነኝ ወይ? ወዴት ነው የሚሄደው? ምንድን ነው የማገለግለው? ማገልገል መፈለግ አንድ ነገር ነው። ምንድን ነው የምናገለግለው የሚለው ደግሞ ሌላ ነገር ነው። የት ነው የምናገለግለው የምንለው ደግሞ ሌላ ነገር ነው። እና እሱን እኔን ለማሳመን እኔን እንዳምን ለማድረግ በሚገባኝ መንገድ የተገለጠ መንፈስ ነው። በሚገባኝ መንገድ ያስረዳኝ መንፈስ ነው የረዳኝ እንጂ አንዳንድ ጊዜ እንደ ሰው የምንፈልገውና እግዚአብሔር እኛን የሚፈልግበት ቦታ ላይ ለመድረስ ያ ኢንካውንተር ትልቅ ድርሻ ያለው ይመስለኛል። ያ የመንፈስ ቅዱስ ጋር ያሳለፍ ነው። መንፈስ ቅዱስ በእኛ ህይወት ውስጥ ልክ ጳውሎስ ሁልጊዜ ያችን ጊዜ እንደማይረሳት ማለት ነው። ያቺ የደማስቆዋን ነገር ሁሌ ያነሳታል እኮ አይደለ? ንጉሥ ፊትም ሲቆም ያነሳታል፣ የሆነ ቦታም ሲሄድ ያነሳታል። እና ልክ እንደሱ አይነት ኤክስፒሪየንስ ነው ለእኔ ያለኝ ከደህንነት ያቀድም ያነሳሁት ያ ኢንካውንተር ነው ለእኔ መጀመሪያው። ከዛ መካከል ላይ ከጌታ ጋር ለመቆየት የጌታን አባትነት የጌታን ፍቅር በልባችን ውስጥ ጌታን እንደሚወደን የሚመሰክርልን ልጆች መሆናችን እየተመሰከረልን ነው። ጌታ መንፈስ ቅዱስ እየመሰከረልኝ ነው ያደግኩት ማለት ነው። እሱን ካጣሁት ነው ችግር የሚገጥመኝ። አየህ ልጅ ነኝ የምለው መንፈስ እንዳለ ከኔ ጋር እሱን ያጣሁት ጊዜ ችግር አለ ማለት ነው። የመንፈስ ቅዱስ መገኘት በእኔ ውስጥ በልቤ ውስጥ የሚመሰክር መንፈስ እንደሌለ የተሰማኝ ጊዜ ችግር አለ ማለት ነው። ስለዚህ ቆም ብዬ ማሰብ ምናምን ይኖርብኛል። እንደሱም አይነት ኤክስፒሪየንሶች አሉና በተለይ ለአገልግሎት የሚወስንበት ጊዜ ላይ እሱ በጣም ከባዱ ጊዜ ነው እና
በቃ ደግሞ ከአገልግሎትም በኋላ ደግሞ ወስኜ ደግሞ የሚሄድበት አቅጣጫ ደግሞ ሲጠፋኝ ደግሞ አይቻለሁ። በዛ መካከል የጌታ የመንፈስ ቅዱስ መገለጥ ደግሞ አቅጣጫ ሲያሳየኝ ደግሞ አይቻለሁ። መብት እንደሌለኝ ሳቅ፣ በቃ ከማገልገል ውጪ መብት እንደሌለኝ ሳቅ። ኦኬ ይሄ እንዴት ሊሆን ቻለ? ከመንፈስ ቅዱስ ካልሆነ በእኔ ፍላጎት ያ ጊዜ ላይሆን ይችላል። እኔ የምፈልገው ማድረግ የምፈልገው መሆን የምፈልገው መድረስ የምፈልግበት ከኑሮ እስከ ምናምን ድረስ የራሳችን ድሪም አለን አይደለ? ሰው ህልም አለው እኮ እንደዚህ ሆናለሁ ብሎ ያስቡ። እሱን ለማድረግና የጌታን መንገድ ለመከተል ባለው ትግል ውስጥ ያ የመንፈስ ቅዱስ መገኘት ነው የረዳኝ ማለት ነው። አይሆንም ሌላ ሰው ነኝ። ያ ባይሆን እኔ ሌላ ሰው ነኝ። ሌላ ሰው ነኝ ማለት ሌላ ነገር ውስጥ ምገባ፣ ሌላ ህይወት ውስጥ ምኖር፣ ጥሩ ሰው ግን ሌላ ነገር የሚኖር ሰው ሊሆን ይችላል። ግን ደግሞ ኪንግደሙን ሰርቭ የሚያደርግ የጌታን ፍቃድ ለማድረግ የሚታገል ሲወድቅም በጌታ ፍቃድ ውስጥ መውደቅ፣ መነሳት፣ መጓዝን የሚያስብ ሰው ሊሆን አልችልም እና የመንፈስ ቅዱስን በኋላም ደግሞ አገልግሎትም ቢሆን ጀምሬ በየመካከሉ በቃኝ የምልባቸው ጊዜያቶች አሉ። አይ በቃ ከዚህ በላይ እንኳን የምትፈልገኝ አይመስልም፣ በቃ ይሄ የመጨረሻው ሲዝን ነው ምናምን እና በቃችን ሰራ አድርገን በቃ እንሄዳለን። አይ ስቲል ይቀጥላል። በተለይ ስንደክም እንደ ሰው ስጋ ሲደክም፣ አእምሮ ሲደክም፣ የምታልፍበት ነገር እየከበደ ሲመጣ አሁን ነው እንደዚህ ሆኜ ጌታ ላገለግል አልችልም። የሰው ሂሳቦች ይሰራሉ። የሰው ሂሳቦች ይሰሩና እኔ አልሆንም ምናምን እንላለን። አይ ኖ አይደለም። ያኔ የሚያግዝ የሚረዳ ጸጋ በመንፈስ ቅዱስ መገኘት ውስጥ ነው የሚመጣው እና በጣም ብዙ ኤክስፒሪየንሶች ነው ያሉኝ። አገልግሎት ማቆም የወሰንኩበት ጊዜ አለ። በቃ ሁሉን ነገር ዘግቼ ከዚህ በኋላ ኦኬ ጥሩ ክርስቲያን ግን ደግሞ በቃ ሌላ ነገር የሚሰራ ሰው መሆን ጥሩ ፔንቴ ቸርች የሚመጣ ምዕመን ጥሩ ቃል አይደለም። ጥሩ ምዕመን የሚባል የለም በነገራችን ላይ። ግን እንዲሁ ዝም ብለን የፈጠር ነው አለ በቃ እዛ አካባቢ ግርግር የሚፈጥር ግን ምንም ለኪንግደሙ ኮንትሪቢዩት አለማድረግ በቃ መነካካት ነው። እንደ ኪንግደም ካልተነካካ አታገለግልም። እንደ ኪንግደም ካልተነካካ ኮንትሪቢዩሽን የለም። እንደ ኪንግደም ለመውደድ መነካካት የሚባል ነገር አለው። አየህ ለማገልገል ብዙ ነገሮች አሉት እና እኔ በጣም ብዙ ሰው አያውቅ ይሆናል። በጣም ብዙ ጊዜ በቃ ምናምን ያልኩባቸው ጊዜያቶች አሉ። ግን በዛ መካከል ግን የጌታ መገኘት ሲመጣ መቀጠል፣ ማገልገል፣ ስቲል ተስፋ ማድረግ በሰዎች ህይወት ላይ የሚመጣውን ለውጥ ስታይ ያኮ ከመንፈስ ቅዱስ ስራ የተነሳ ነው። የኔ የዕደ ጥበብ አይደለም፣ የኔ ስኪል አይደለም። እኔ ሰውየውን ቀርጬው ምናምን አይደለም፣ መዶሻና መሮ ይዤ የዞርኩ ስለምከረክመው አይደለም። በዛ ውስጥ በእኔ ውስጥ ሆኖ የሰራው ነገር ነው። ኦኬ ይህ ሰው አለ በጌታ ቤት ይቀጥላል፣ አሁንም ያገለግላል። ስለዚህ ኦኬ አሁንም የመንፈስ ቅዱስ እሱን ስናይ ደግሞ እንበረታለን አይደለ? እነሱን አይነት ነገሮች ጌታ በእኛ የሰራውን ነገር ስናይ ምን እናደርጋለን? እንበረታለን። እና አይ ቲንክ ብዙ ጊዜን ደግሞ ከአገልግሎቴ ውጭ ብቻዬን ሳሳልፍ ከእሱ ጋር ይሄ እንደሚባለው ራቁትህን እንደሆንክ ማሳየት፣ ምንም ነገር እንደሌለ ደካማ እንደሆንክ የሚያውቀው ሰዎች አሉ። እሱን በጣም ወደዋለሁ። ያን ሞመንት በቃ እኔ ማለት እንደዚህ ነኝ። ሰው የማያውቀው ብዙ ነገር አለ፣ አንተ የምታውቀው በጣም ብዙ ነገር አለ እና ግን እነሱ የሚያውቁት ጥሩ ነገርም አይደለም፣ እኔ የማውቀው ጥሩ ነገር አይደለም፣ ሰው የሚያውቀውም ክፉ ነገር አይደለም፣ እኔ የማውቀው ክፉ ነገር አይደለም። ነገሩ አንተ እንደምታውቀኝ ነው። ደካማ ያለ መንፈስ ቅዱስ ውሸት ነው። ሊሆን አይችልም። ሰዋዊ ጥበብ ነው ይሄ። ሰዋዊ ጥበብ ጥቂት ርቀት ያስኬዳል፣ ግን አይሄድም፣ አያልፍም። አንድ ችግር ልታልፍ፣ ሁለት ችግር ልታልፍ፣ ሶስት ችግር ልታልፍ ትችላለህ። ግን የነፍስህ፣ የስጋህ፣ የአእምሮህ፣ የልብህ ሁሉ ተሳስሮ እግዚአብሔርን ተስፋ እያደረገ ለመቀጠል የመንፈስ ቅዱስ ህብረት ያስፈልጋል። ከመንፈስ ቅዱስ ጋር ጊዜ መውሰድ ይፈልጋል። አይዟችሁ አትጨነቁ እኮ የተባልነው እሱ ስለሚመጣ ደቀ መዛሙርቱን እኮ እንደዛ አይዟችሁ አትጨነቁ፣ እኔ ሄዳለሁ ስላልኳችሁ ከፋችሁ እንዴ? አይ አይደለም፣ ይመጣል። ለምን? ኮምፈርት ያደርጋል። አየህ ውክልና ወስዶ ስለኛ ከጠላቶቻችን ጋር እኮ የሚከራከረው እሱ ነው አይደለም?
ውክልና አለው። በቃ ማለት ያንን ስለኛ ኖ ሂድ ከዚህ ምናምን የሚለው ስለኛ የሚቆምልን እሱ ነው ያለን እና ያን ካላስደሰተ ምን ያስደስታል? እሱ ሲጠፋብህ ነው ይለያያል። አንዳንዶቻችን እሱ መገኘቱ ስንሆን የምንገልጽባቸው መንገዶች ብዙ ናቸው። አንዳንዱ አልቃሻ ነው፣ አንዳንዱ በቃ በተለየ መንገድ ነው የሚገልጠው፣ አንዳንዱ ጸጥ ብሎ ነው የሚገለጥበት መንገድ ብዙ ነው። እንደዚህ ነው ብለህ መስመሩን ልትሰጠው አትችልም። ግን አንድ ነገር መሆን ያለበት ያ የእግዚአብሔር መንፈስ መሆኑን የሚመራህ ወደ ጽድቅ ነው፣ የሚያደርግህ ወደ እውነት ነው። የምትሆነው ነገር እውነት ነው። የእግዚአብሔርን መንግስት የሚጠቅም እንጂ አንተን የሚጠቅም ነገር አትወስድም። አየህ፣ ሰዎቹ እኮ ሐዋርያቶቹ እኮ በጣም የሚደንቁ ናቸው። በዛ መንፈስ ውስጥ ሲከደኑና መንፈስ ሲወርድባቸው በዛ ሲጠመቁ ሲሞላባቸው የነበራቸው ክርክር የት ገባ? የት ሄደ? እኔም በቀኝ አድርገኝ እኔም በግራ አድርገኝ የሚለው ክርክር የት ሄደ? አየህ፣ ለእኛ ምን ትሰጠናለህ የሚለው ጥያቄ የት ገባ? በነፍሰ ገዳይ ፊት ቆሞ እናንተ የሰቀላችሁት ያ እኮ ነው ምናምን ለማለት የእሱ እጅ ይፈልጋል፣ የእሱን ኃይል ይፈልጋል። ደግሞ ኃይል ይሆናል ነው። ያ ኃይል ከእሱ ጋር እንድንጓዝ ያደርጋልና በክፉ ዘመን ውስጥ ቅዱሳን ሆነን እንድንኖር የሚረዳ ያ የእግዚአብሔር ጸጋ በመንፈስ ቅዱስ በኩል ነው የሚገለጥልና እኔ ብዙ ኤክስፒሪየንሶች ነው ያሉኝ በሱ በእግዚአብሔር በሚሽን አገልግሎት ውስጥ መንፈስ ቅዱስ ከሌለ የቀን ስራ ነው። አያዋጣም። አገልግሎት መንፈስ ቅዱስ ከሌለ አያዋጣም። ከመንፈስ ቅዱስ ጋር ጊዜ የማይወስዱ ሰው ከሆነ አያዋጣም። የምትዋጋውን ጦርነት ለይተህ የእግዚአብሔር የሆነውንና ያልሆነውን የምትለይበት ያ መንፈሳዊ ዓይን ይፈልጋል። ስጋዬ ነው ወይስ ይሄ እግዚአብሔር ነው የምትለውን መለየት አለ። ስጋህ እንደሆነ ስታቅ ጸጥ እንድትል ዋጥ እንድታረግ የሚረዳ ማን ነው? መንፈስ ነው። የእግዚአብሔር መንፈስ ነው። እዛ ውስጥ እኔነትህ እንዲሞት እንዲሟሽሽ የሚያደርገው እኮ ዝቅ እንድትል የሚያደርግ አየህ። ኢየሱስ የደቀ መዛሙርቶቹን እግር ዝቅ ብሎ ሲያጠብ አየህ። ከዛ እናንተም ይሄን እንድታረጉ ነው የምፈልገው ሲል አየህ። በምን ታደርገዋለህ? በመንፈስ በእግዚአብሔር ሕልውና ውስጥ ስንገባ ነውና አገልግሎት ሚሽን አብሮ መኖርም ጭምር በእግዚአብሔር መንፈስ ውስጥ ካልሆንን ከባድ ነው። እኔ የሚሞተው በእግዚአብሔር ቁጥጥር ውስጥ ከሆንኩ ብቻ ነውና በጣም ብዙ በአንደኛው ህይወቴ ዘመን በቃ ያው ነገሮች እንደፈለግከው ሳይሄድ ሲቀር በቃኝ ብዬ አውቃለሁና በቃኝ። ሁለቱንም ህይወትን በቃኝ፣ አገልግሎትን በቃኝ እና በቃ ዋጋ የለውም። ሳይንስለስ የሚሆንበት ጊዜ አለ ማለት ሁሉ ነገር ድርቅርቅ የሚልበት በቃ ዝም ብሎ አላ ግድግዳ ደረቅ ምናምን ይሆናልና እና መጽሐፍቶቼን ከሼልፎቼ ላይ አውርጄ በቃ ፓክ አድርጌ ማለት ነው ልብሴን አሳጥቤ በቃ ቤት ኪራይንም ከፍዬ ጨርሼ ላልኖር እችላለሁ ከዚህ በኋላ እዚህ ምናምን ብዬ ግን በመካከል እስኪ ልጸልይ ብዬ አሰብኩ። እሺ ብዬ በሬን ዘግቼ ግን እቃው በሙሉ ተዘጋጅቷል በቦታ እና ስመጣ ይዤ መሄድ ነው የምፈልገው እና አንዱ የማረሰው በህይወት ዘመን እሱ ነው እና ለሆነ ያህል ቀናት ጸልይ ነበር እና ለምን እንደምጸልይ ብዙ ሰው አያውቅም፣ እኔ ያውቃለሁ። እና ዝም ብሎ በልብህ ብቻ ይዘው የምትጸልየው ጸሎት ነው እና ከዛ ግን እግዚአብሔር በሚገርም መንገድ ተመለስ እንደገና እዛ ተመለስ። መቼ እኔ ጨረስኩ? አሁን ከዛ የምትወጣበት ጊዜ አይደለም። በሚገባኝ መንገድ ነው የምነግርህ። ያ ለእኔ ስመለስ ስመጣ የመጣሁበት አለ። ስመለስ ግን የተመለስኩበት ለመቀጠል የሚያስችል ኃይል ሰጥቶ ነው የተመለስኩት። ሰው ከዛ በኋላ ብዙ ዓመት አገልግያለሁ። እስካሁን ያገለገልኩ ነው። ለእኔ አሁን ገብተዋል። በቃ ያኔ በቃ ብዬ ከጌታ ጋር ያኔ በቃ ኦኬ በዚህ መንገድ ነው የምሄደው ብል ግን የእግዚአብሔር መንፈስ ደግሞ ወደዚህ ባይመልሰኝ
ምን ይሆን ነበር? አላውቀውም። አየህ፣ ያ የእግዚአብሔር መገኘት ነው። ሌላ ወደ ሚሽን አገልግሎት ስመጣ በጣም የሚደንቀኝ የነበረው እሱ ነበር እና መጽሐፍ ቅዱስን የተረዳሁበትን ፐርስፔክቲቭ የቀየረልኝ የእግዚአብሔር ትልቁ አጀንዳ ምን እንደሆነ እንድረዳው ያደረጉኝ ወንድሞችም ስልጠናዎችም አሉ እና እሱ ሲገባኝ ግን የማደርገውን አላውቅም ነበር። ምን እንደማደርግ አላውቅም። ያገለገልኩበት የአገልግሎት ስልት አለ፣ ያገለገልኩበት መንገድ አለ፣ የኖርኩበት ዘይቤ አለ፣ ብዙ ነገር አለ። ግን ከሱ የተሻለ ነገር ኮንትሪቢዩት ማድረግ እንዳለብኝ የሚገልጥልኝ የእግዚአብሔርን ቃል ሲበራልኝ እግዚአብሔር ቃል ለካ ይህን እንድናደርግ ነበረ የሚፈልገው። እዚህ ጥሩ ነገር ልናደርግ እንችላለን። ጥሩ ነገር ማድረግ ግን ዓላማውን መፈጸም ላይሆን ይችላል። እሱ ግን ሲገባኝ እና ምን እንደማደርግ አላውቅም። በሚገባኝ በቀላሉ እንዳደርገው ኃይል በሚሆን መንገድ የእግዚአብሔር መንፈስ ሲያስረዳኝ ውሳኔ ለመወሰን አልተቸገርኩም። ብዙ ጊዜ ያንን አገልግሎት ለማቆም ስወስን ማቆም የለብህም የሚሉ ለእግዚአብሔር የሚቆሙ ወዳጆች ነበሩኝ፣ ቤተክርስቲያን መሪዎች። ጊዜው አይደለም፣ ልጅ ስለሆንክ ነው፣ ቸኩለህ ነው፣ ተረጋጋ። የሚቆጡኝ ሰዎች አሉ። አየህ፣ እግዚአብሔር ሲጠቀም እነዚህን ሰዎች ሲጠቀም፣ ግን ጊዜው ደግሞ ሲሆን ሄጄ አሁን እንደዚህ አስቤያለሁ፣ ወደ ቦታ ልሄድ ነው ስል ቆይ ልጸልይበት፣ 3 ቀን ጸልይ። እንደዚህም አይነት ሰዎች መኖራቸው የእግዚአብሔር የመንፈሱ እኮ አሰራር ነው። ጠብቀኝ እስኪ 3 ቀን ትግስት፣ አትሞትም፣ ጠብቅ። እሺ። አንተን ከ3 ቀን በኋላ ሲመጣ ለመጀመሪያ ጊዜ አሁን መሄድ ትችላለህ አለኝ። ኦልሞስት 8-9 ዓመት ያገለገልኩበትን አካባቢ አሁን መሄድ ትችላለህ ሊል የማይችል ሰው፣ ከዛ እንደወጣ የማይፈልግ ሰው፣ እኔ እዚህ የተረዳሁትን እግዚአብሔር የነገረኝን ማድረግ አለብኝ እኔ የምኖረውን ምናምን ብዬ እዚህ ጋር የፈጠርኳቸውን ነገሮች ሁሉ እንድኖር የሚያደርገኝ ከዛም ከዚህም የእግዚአብሔር መንፈስ ሲረዳኝ ነው ወደዚህ የመጣሁት፣ አሁን የምሰራበት ሁኔታ ውስጥ የገባሁት እና በተለይ በአገልግሎት ውስጥ በጣም ብዙ ከዛስ በብዙ ድካሜ ወቅት እግዚአብሔር ባይኖር ጌታ መንፈስ ቅዱስ ቅርቤ ባይሆን ኖ ሊሆን አይችልም። አየህ፣ ሰው እኮ ሲወቅስህ እስከ ጆሮ ነው የሚወቅስህ። ጠጋ ብሎ ከጆሮ እስክትሰማው ድረስ ብቻ ነው፣ ቃሉን ነው የምትሰማው። መንፈስ እኮ ሲወቅስህ እኮ እስከ ውስጥ እኮ ነው። ነፍስህ እኮ ነች ይገባት እኮ ነፍስህ ነች እኮ። አየህ፣ ወድሃለሁ ሲልህ እኮ ነፍስህ እኮ ነች የሚገባት። ወድሃለሁ ሲልህ አንድ ሰው ምንድን ነው ጥሩ እኮ ነው መባባል፣ ጥሩ ነው እኮ፣ እንደዛ ነው እኮ፣ ትክክል ነው እኮ። ግን የህይወትህን አቅጣጫ የሚቀይር ድምፆች የምትሰማው ከእግዚአብሔር መንፈስ ነው አይደል? ያ አባባ ብለን የምንጠራበትን የልጅነትን መንፈስ ነው የተቀበልነው አይደል? ፍርሃት አይደለም። ሰው እኔ ኃጢአተኛ ነኝ ብለህ ለመለኮት እንድትናገር ያን ፍሪደም የሚሰጥ ማን ነው? መንፈስ። የእግዚአብሔር መንፈስ ከሆነ ንስሐ የምትገባበትን ያንን ልብ የሚፈጥርልህ ማን ነው? መንፈስ ነው አይደል? እዛ ውስጥ ኃይል የሚሰጥ እሱ ነው። እና እኔ እግዚአብሔር አምላክ ነው። በጣም ብዙ ጊዜ የምፈራው ነገር ይሄ ነው። እግዚአብሔር አምላክ ነው። ማንም ምልህ በተገለጠልን ልክ ነው የምናውቀው። ደግሞ እግዚአብሔር በጣም ቅርብ ነው። በዚህ መካከል ጥንቃቄ ማድረግ አለብን። ሁሌ መጠንቀቅ የምፈልገው እግዚአብሔር ታላቅ አምላክ ነው። ማንም ሊደርስ እነዛ ሁሉ ነገሮች ነው እግዚአብሔር፣ ግን ደግሞ ከስትንፋስ ይቀርባል ይላል። እሱ እኮ ነው ያ ከስትንፋስ የሚቀርበውን እግዚአብሔር የምንረዳበትና ያለሱ የምንሰጠው ቦታ ጥንቃቄ ይፈልጋል። እኩያ አይደለም። መንፈስ ቅዱስ የኔ እኩያ አይደለም፣ ጓደኛዬ አይደለም። አባት ነው ማለት የራሱ የሆነ አውድ ነው አይደለም። እና ዝም ብለን የምንደሰኩርበት ምናምን አይደለም። የሚገባ ክብር፣ የሚገባ ቦታ፣ የሚገባ ምላሽ፣ የሚገባ ትኩረት ሊሰጥ ነው የሚገባው ለመንፈስ ቅዱስ። እና እንደሱ ሲሆን እድገታችን እየጨመረ ነው የሚመጣው። እና እኔ መንፈስ ቅዱስ አምላክ፣ አባት፣ ወዳጅ፣
ክብር የሚገባው እንዳያዝን እንዳታሳዝኑት አይደለም የሚለው ጳውሎስ እኮ እንደዛ እንዳታሳዝኑት ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ ጥንቃቄ ይፈልጋል። ጥንቃቄ ማለት እንዴት ነኝ? የሃይማኖት ነው የምፈጽምበት ያለሁት? ስሙን ነው የምጠራው? ለእኔ ጉዳይ ነው የምፈልገው ወይስ ለእሱ አጀንዳ? ወደዚህ የመጣው ለምንድን? እሱን እንዲፈጽም በህይወቴ ነው መፍቀድ ያለብኝ። እኔ የምፈልገውን አንዳንድ ቁሳዊና ትንንሽ ነገሮችን አይደለም። እሱ አይደለም። የመጣበት ምክንያት አለ። ኃይልን ትቀበላላችሁ፣ ምስክር ትሆናላችሁ። የመጣበት ምክንያት አለ፣ ያስተምራችኋል። የመጣበት ምክንያት አለ፣ ይመራችኋል። የመጣበት ምክንያት አለ፣ ስለ እኔ ይመሰክራል። ስለማን? ስለ ኢየሱስ። አሁን ሰው አማኝ እዚህ ውስጥ ነው መኖር ያለበት። እኔ ኃጢአት ሰርቼ እንደ ልቤ ቦርቄ መጥቼ ስጋ ፈቃዴን ፈጽሜ እዚህ መጥተህ አንተ እኮ ጻድቅ ነህ ብትለኝ የእግዚአብሔር መንፈስ የለም እዛ። አይደለም አንተ ነው የምትወደኝ እንጂ የእግዚአብሔር መንፈስ አይደለም አንተ ጥሩ ሰው ነው እያለኝ ያለው። ተስፋ አለ፣ ንስሐ ግባ ነው የሚለኝ መንፈስ ቅዱስ። አየህ እንጂ እንትን ማሳጅ አያደርገኝም። ለአእምሮዬ ለስነ ልቦናዬ ደስታ አይደለም፣ ለህይወቴና ለነፍሴ ደስታ ነው። ስለዚህ እሱ ያዝናል፣ እሱ ይደሰታል። እና አብረን ስንመጣ ብዙ አዝኗል፣ በጣም ብዙ ጊዜ አዝኗል። በጣም ብዙ ጊዜ ደግሞ ደስ ብሎታል። ብዙ ጊዜ ተመለስ ብሎኛል፣ ብዙ ጊዜ ጥሩ ነው ብሎኛል። አየህ መመራት በሱ እጅ ስትሆን እሱ ነው ትክክለኛው ነገርና ረሃብ የሚኖርህ ለወንጌል ረሃብ የሚኖርህ ለእውነተኛ ህይወት፣ ለድርድር ለማይቀርብ ህይወት ረሃብ የሚኖርህ እሱ ቦታውን ከያዘ ነው። ካልሆነ አርቲፊሻል ነው። እንደሱ ነው ያለኝ ኤክስፒሪየንስ። አምላኬ ነው። ለሐዋርያት ማን ነበረ? እሱን ነው ለእኔ መሆን ያለበት። እኔ ሌላ ትምህርት ሊኖረኝ አይችልም። በሐዋርያትና በነቢያት መሰረት ላይ የተመሰረተች ቤተክርስቲያን ውስጥ የዛች ቤተክርስቲያን አካል ከሆንኩ መንፈስ ቅዱስ ለሐዋርያት የሆነውን ነው ለኔ፣ ለነቢያት የሆነውን ነው ለኔ፣ ለአባቶች ለኪዳን አባቶች የሆነውን ነው ለኔ። ልምምዳችን ግን ሊለያይ ይችላል። አብርሃም እንደተለማመደ እኔ አልለማመድም። አየህ ኤርሚያስ የገጠመውን ሁን የተባለውን የሆነውን ነገር እኔ ልሆን አልችልም። መንፈስ ቅዱስ እሱን አልፈለገም። በዘመናት መካከል እኮ መንፈስ ቅዱስ አለ። በዘመናት መካከል ከፍጥረት ሲፈጠር ጀምሮ አይደል? ፍጥረት ሲፈጠር ጀምሮ እና ዛሬም አለ። ዘላለም ነው፣ ለዘላለም ነው የሚኖረው አምላክ ነው። ወደ ክርስቶስ ኢየሱስ እንድናድግ የሚረዳን መንፈስ በሆነ ጌታ አይደል? ከክብር ወደ ክብር የልጁን መልክ እንድንመስል ምን እናደርጋለን? እንለወጣለን አይደል የሚለው። ኢየሱስን የሚመስል ህይወት እንድንኖር የሚያግዘን መለኮት ነው። ማንነት አለው። ይደሰታል፣ ያዝናል። ቅድም እንዳልነው የመጣበትን ምክንያት መፈጸም ይፈልጋል። ዝም ብሎ እኮ ቦታ ለመያዝ አልመጣም። አየህ ጉዝ አይደለማ። አንድ ቦታ አስቀምጠኸው በቃ ከዛ የማይንቀሳቀስ አይደለም። ሕያው ነው እኮ፣ መለኮት እኮ ነው፣ አምላክ እኮ ነው። ስራ አለው እኮ አይደለ? ስራ አለው። ምን ሊሰራ ነው የመጣው? እሱ ነው። በደንብ ለእኔ ሁልጊዜ ሙግቴ ስለ መንፈስ ቅዱስ ሳስብ በመከራም ውስጥ ሆኜ መስራት የሚፈልገውን ነገር እየሰራ ነው ወይ? እኔ እንደ ልጅ የምጠይቀውን እንደ አባት ይመልሳል። ፈቃዱን በእኔ ለመፈጸም እኔ ምቹ ነኝ ወይ? እኔ እዚህ የምኖርበትን ምክንያት የኔ የግል አጀንዳ ነው ወይስ የእሱ አጀንዳ ነው? የግል አጀንዳችን በእግዚአብሔር መንፈሳዊ አገልግሎት ውስጥ ተደብቆ እንዲፈጸም ብዙ ጥረት ሲደረግ እናያለን። አሁን ብዙ ሰው ብዙ አገልጋይ ነው አይደለም። መንፈስ ቅዱስ ስራ አለው። መንፈስ ቅዱስ የጸጋ ስጦታዎችን ብቻ ሰጥቶን አይደለም። እስቲ እነዚህ ልጆች እንዴት ያደርጉታል ምናምን ብሎ ዝም ብሎ ቆሞ የሚታዘብ አይደለም።
እሱ በእኛ ይሰራል አይደል? እሱ በእኛ ስለሚሰራ ነው ልጁን ኢየሱስ ክርስቶስን የሚገልጠው አይደል? በእኛ በኩል የሚገልጠው አይደል? ሰዎች ወደ ደህንነት የሚመጡት እሱ በእኛ ስለሚሰራ ነው። ሰራተኛ ነው፣ ለእኔ ሰራተኛ ነው። ሰዎች እንዲድኑ የሚሰራ ነው። የመጣበትን ምክንያት እነዚህን ደቀ መዛሙርት ምስክሮቼ ትሆናላችሁ። ከየት እስከ የት? ይሄ ተስፋ ለእኔና ለአንተም ለእኛም በዚህ ዘመን ላንን እኮ ነው። መንፈስ ቅዱስን የተቀበለ ሁሉ ኃይልን ሊቀበል ነው። ኃይልን ሲቀበል ምን ሊሆን ነው? የኢየሱስን ፍቃድ ሊፈጽም ነው። የኢየሱስን ፍቃድ በመፈጸም ውስጥ የማንን ፍቃድ? የአብን ፍቃድ መፈጸሙ ነው። የአምላክን ፍቃድ የምንፈጽምበት ፓኬጅ ነው እና መንፈስ ቅዱስ ከኛ ጋር ለመኖሩ አንደኛ ሁልጊዜ በክርስቶስ ኢየሱስ ፍቅር ውስጥ መሆናችን፣ ሁለተኛ ምስክር ለመሆን የምንጠራው ጥረት ነው። ብዙ ሰው በቀድሞ መጀመሪያ የዳነበት ወቅት ላይ እንደው በቃ ስለ ኢየሱስ ሳወራ ከኋላ አፉን ይበላዋል። እድል ነው። ሆን ብሎ እድል ፈልጎ ኢየሱስ ያድናል ብሎ ይመጣል። ገባውም አልገባውም የተናገረው ነገር ኢየሱስ ያድናል። እንዴት? እኔን አድኖኛል፣ እኔን ከእንደዚህ አድኖኛል። በምንም መንገድ ይሁን፣ በሞኝነት ይሁን፣ በብልጠት ይሁን፣ በእውቀት ይሁን፣ አለ እውቀት ይሁን፣ ይህን ኢየሱስን ይሰብከዋል ሰው። ለምን መሰለ? ከመንፈስ ጋር ከነበረው ትስስር የተነሳ ነው እኮ ሰው ያንን የሚሆነው። ይህ መንፈስ እኔ ላይ ካለ የማወራው፣ የምኖረው፣ የማቅደው፣ የሚናፍቀኝ ደስታ የተሰወረው በመንፈስ ፍቃድ ውስጥ ነው እና ለሐዋርያትና ለነቢያት በዛ መሰረት ላይ ለተመሰረተ የሐዋርያትና የነቢያት እውቀትና አመለካከትና ግንዛቤ መሰጠት ነው ለእኔም ሊኖረኝ የሚገባ። ከነሱ ውጭ ሌላ ሊኖረኝ አይችልም። ምክንያቱም ሪፈር የማደርገው መጽሐፍ ቅዱስ ነው። ሪፈር የማደርገው የአባቶቼን ጉዞ ነው። ስለዚህ ሁሉም ነገር ነው ገብተዋል እዛ ውስጥ ያለው ነገር ሁሉ። አሁን እኮ መንፈስ ቅዱስ የመጣበት ጉዳይ እና አጀንዳ በእያንዳንዳችን ከሰራ ነው፣ በቤተ ክርስቲያን እየሰራ ነው ማለት ያለብን። አንዱ ብዙ አንስተን ምን ለምን ሊያደርግ ነው የመጣው፣ ምንድነው ተልኮ፣ እንዴት ነው የሚሰራው፣ መንፈስ ቅዱስ ማን ነው የሚለውን ብዙ በጣም ትልቅ ነገር ነው እሱ። ግን እንደው ዝም ብለን ይመጣል ጌታ ኢየሱስ ክርስቶስ ይመጣል ያለባቸውን ጥቂት ምክንያቶች ቅድም ያነሳናቸውን እነሱ እኮ በእያንዳንዱ አማኝ ሕይወት ውስጥ መታየት ያለባቸው ነገሮች ናቸው። በሆኑ ሰዎች እኮ አይደለም። ጌታን በተቀበሉት ሁሉ ላይ መንፈስ ከመጣ መንፈስ የመጣበትን ምክንያት ነው የሚያደርገው። የተበተኑት ሁሉ ምን ሲያደርጉ ምን እያደረጉ ዞሩ ነው የሚለው። ወንጌል እየሰበኩ አይደለም። አንዳንድ ቤተክርስቲያናት እኮ በመከራ ምክንያት በተበተኑት ሰዎች ነው የተተከለችው። በሐዋርያት ሥራ ታሪክ ውስጥ ማለት ነው። ምንድነው ወንጌል እንዲነግሩ ያደረጋቸው? የተሰጣቸው ስልጣን። ሐዋርያት ናችሁ ተብለዋል እንዴ? አንተ በዚህ በኩል ስትሄድ እዚህ ጋር መሪ ትሆናለና ስለዚህ እዚህ ጋር እንደዚህ አድርግ ነው። ውስጣቸው ያለው ያ የመንፈስ ቅዱስ እሳት መሲሁን መግለጥ ብቸኛ የሚሞቱለት የሚኖሩለት እንደሆነ ስለገለጠላቸው ምንም ነገር ቢመጣ ነፍሳቸውን ለመስጠት ዝግጁ ነበር። እስጢፋኖስ ለምን ሞተ? መሞት እኮ ጀግንነት አይደለም። የምንሞትለት ኮዝ ነው ጀግንነት። መሞትማ ማንም ይሞታል። አደናቅፎትም የሚሞት ተገሎም የሚሞት በሆነ ምክንያት ታሞም የሚሞት ሞት ነው። ሞትን ግን ልዩ የሚያደርገው የምንሞትለት ምክንያት ነው። እስጢፋኖስ ምን ልዩ ያደርገዋል? በዘመኑ ከኖሩ ሰዎች ዛሬ ድረስ እያወሳን ስሙን እየጠራን እስጢፋኖስ ሰማዕቱ እስጢፋኖስ እያልን እንድንቀጥል ያደረገን እኮ ይህ መንፈስ ቅዱስ የሰጠው ሮል ነው። መንፈስ ቅዱስ በሱ የሰራው ስራ ነው። ወደዚህ ዘመን ስንመጣ መንፈስ ቅዱስ የለም ካልን ነው ይሄ ነገር የለም ማለት ያለብን። መንፈስ ቅዱስ ካለ አለ። ግን የት ነው ያለው? እነማን ናቸው? እውነተኞቹ እነማን ናቸው? አየህ፣ ብርሃን የመሆንና ጨለማ የመሆን ጉዳይ ነው።
ማንም ብርሃኑን አብርቶ ከእንቅብ በታች ያስቀምጠዋል እንዴ? እንዳይታየኝ ይፈልጋለሁ ብሎ የሚሰውር ሰው አለ እንዴ? ለምን ያበራዋል? ባያበራው አይሻልም? አየህ፣ አሁን የመንገድ መብራቶች ማታ ማታ ያምራሉ አይደል? ስለሚበሩ እኮ ነው የሚያምሩት። ፖሉ ስለተተከለ አይደለም። አሁን ፖሉ ስለተተከለበት አይደለም። ከበራ ብቻ ነው አገልግሎት መስጠት የሚችለው። በግሉ ያልጣፈጠ ክርስቲያን ማህበረሰብ ማጣፈጥ አይችልም። በግሉ ንስሐ እየገባ ኢየሱስን እየወደደ ድካሙን እያወቀ መበርታት የማይፈልግ ክርስቲያን የደከመን ማህበረሰብ ሊያበረታ አይችልም። መንፈስ ቅዱስን የምንፈልግበት ምክንያት ነው መስተካከል ያለበት። አንድ ጀግና ለመባል አይደለም መንፈስ ቅዱስ አይነ ስውር የሚያበራው፣ በሽተኛ የሚፈውሰው፣ አንካሳ የሚዘለው ነው አይደለም። ኢየሱስ የእግዚአብሔር ልጅ አዳኝ እንደሆነ በምልክትና በተአምራት ያጸናላቸው ነው። ምኑን ነበር የሚያጸናላቸው? ማጽናት የተፈለገው ምልክቱና ተአምራቱን እኮ አይደለም። የተፈለገው የናዝሬቱ ኢየሱስ ክርስቶስ እሱ መሲህ ነው፣ እሱ አዳኝ ነው፣ እሱ የእግዚአብሔር ልጅ ነው፣ እሱ ዋጋችንን ከፍሏል፣ ሞቷል፣ ከሙታን ተነስቷል፣ አርጓል፣ አይተነዋል፣ ይመጣል። ይሄን ለማድረግ ማን ነው የኢየሱስ? አጋንንት ጮሆ ይወጣል። ኦቶሪቲ ነው ባይዘው እሱ ለአማኝ ሁሉ የተሰጠ ነው። ሴጣንን ማስወጣት አማኝ ሁሉ የሚያደርገው ብርሃን የሆነ አማኝ ስፔሻል ፎርስ የለውም። በክርስትና ውስጥ ስፔሻል ፎርስ የለም። ወንድማማች ነን፣ ቤተሰብ ነን፣ አካል ነን። ልዩ ልዩ ስጦታ ግን አለ። በስጦታው ግን ማንም ሰው እኔ ሊለው አይችልም። ይህ ልዩ የሚያደርገው ቅድም እንዳልከው ነው። ሴጣን የብርሃን መልአክ እስከ መምሰል ሊቀየር ይችል የለም። የእኛን ብርሃንነት ግን የሚለየው የህይወት፣ የተግባር፣ የማህበረሰብ ስንፈተሽ እውነት ነን፣ ከኋላችን ጨለማ አይኖርም ማለት። ሴጣኑ ግን የብርሃን መልአክ እንኳን እስኪመስል ድረስ ቢቀየር ሲፈተሽ ሴጣን ነው። ምንም ነገር መሆን አይችልም። በእንትን መደነቅ የሌለብን ለዛ ነው። በሚታይ ነገር መደነቅ የሌለብን ለዛ ነው። እውር በራ ብለህ እግዚአብሔር አበራው ብቻ ብለህ መደነቅ ያለብህ አይመስለኝም። እውሩ ካየ በኋላ ያየበት ኢየሱስ ገብቶታል ወይ? ብርሃን የሰጠው ከአይኑ ማየት ይልቅ እኮ የነፍሱ ማየት ነው የሚበልጠው። ነፍሱ በርቷል ወይ ነው። አሁን እኛ መደነቅ ያለብን በሰማይ ታላቅ ደስታ ይሆናል የተባለው የአንድ ሰው መዳን ሆኖ ሳለ አንድ ሰውዬ ከሆነ በደንብ ስፖርት ካለመስራት፣ አመጣጥኖ አለመብላት፣ ራሱን ኬርለስሊ አርጎ ከርሞ በታመመበት ህመም ጥሩ እኮ ነው መፈወሱ። የየትኛውም ሃይማኖት ተቋም አባል ይሁን፣ ዋናው እኔ ሰውዬው ጤና ይሁን፣ ግን ጉዳይ እሱ አይደለም። ኔ ዋው የሚያስብለኝ እሱ አይደለም። ድኗል፣ ኢየሱስን አውቋል። አየህ፣ ሂሳብ ስንሰራ እሱን ነው የምንሰራው። ወንድም ሆኗል፣ የዚች የቤተ ክርስቲያን አካል ሆኗል። በዛ ነው የሰው የግል ግንኙነት ከመንፈስ ቅዱስ ጋር ያለ። አሁን አየህ፣ ከወይኑ ግንድ ቅርንጫፉ ከተገነጠለ ተገነጠለ ነው፣ ሊኖር አይችልም። ሊንደፋደፍ ግን ይችላል። ውስጡ ያለውን ቆርጦት ሄደውን ምግብ እስኪጨርስ እያንዳንድ ሰው ከጌታ ጋር ነኝ እያለ ከጌታ ጋር ያልሆነ ሰው የሆነ ያህል ጊዜ ትህትና ይቀጥላል፣ የሆነ ያህል ጊዜ ፍቅሩ ይቀጥላል፣ የሆነ ያህል እስኪ ያልቅለት የሚጨምር ነገር የለውም። ከዛ በኋላ ደረቅ ነው። የኔ የዚህ ዘመን ቤተክርስቲያን ተግዳሮት ነው የምለው የደቀ መዝሙርነት ችግር ነው። ደቀ መዝሙርነት ደግሞ በጋራ የምንሆነው አይደለም፣ በግል የምንሆነው ነው። ያስተማርኳችሁን እንዲጠብቋል እያስተማራችኋቸው፣ እናንተ እንድትጠብቁ እንድታስተምሩ፣ ከዛስ እንዲጠብቁ እንድታስተምሯቸው።
አሁን የመንፈስ ቅዱስ ሮል በእኛ ዘመን በዚህ አገር ምን ሆኗል? የአስቸኳይ ጉዳይ፣ የአስቸኳይ ጊዜ ችግር ፈቺ። በሽተኛ እንደሆንክ ችግር ውስጥ እንዳለህ በክርስቶስ ደስተኛ ሆነህ ለመሞት ትመርጣለህ ወይ? እሱ ሲሆን መንፈስ ቅዱስ ነው የምትሞትለት። ኮዞ እሱ ነው። ምልህ በእኔ ስቃይ እኮ እግዚአብሔር ሰማይ ሆኖ ወይም የሆነ ቦታ ሆኖ ትወደኛል፣ እስቲ ቆይ ልፈትንህ ምናምን። ኖ የእኔ ደስታ እኮ የእግዚአብሔር ደስታ ነው። እኔ ደስ ሲለኝ እኮ ደስ ይለዋል። ምክንያትን ምንድን ነው ግን በዚህ ውስጥ እንድቆይ የፈለግበት? አረ ውሰድልኝ ብሏል እኮ አይደል ሐዋርያው? ይህን ነገር ከኔ ውሰድልኝ። ኖ አይሄድም። አንተ ጋር ነው የሚቆየው። ይህ ድካም፣ ይህ የምትለው ነገር አንተ ጋር ነው የሚቆየው። አይሄድም። ጸጋ ነው የሚሰጠህ። አየህ። እና እኔ እዚህ ውስጥ ያለኝ ትዝብት መንፈስ ቅዱስ ነው የሚባለው ራሱ የጀማ ጩኸት ነው እንጂ ሪሊ መንፈስ ቅዱስ ነው ወይ ብዬ ለማመን ይከብደኛል። አገላለጡ ነው። አንዳንድ ጊዜ እኮ ጥሩ ሙዚቃ የሚወድ ሰው በጥሩ ሙዚቃ ሊነቃቃ ይችላል። መድረክ ላይ የተባረኩ ልጆች በሚደረድሩት በገና በሙዚቃው ጥበብ ብቻ ሊነቃቃ ይችላል። በቃ ሰው ነው። አንዳንዱ ደግሞ ግጥም ያነቃቀዋል። ግጥም ሲሰማ ዋው ምናምን በደንብ ይነቃል። አንዳንዱ ደግሞ ድራማ ሲያይ ይነቃል። አንዳንዱ ደግሞ በደንብ ሎጂኩ ምናምኑ በደንብ አርቲኩሌት የተደረገ ንግግር ከመድረክ ሲነገር ይነቃቃል። ይለያያል እኮ። አንዳንዱ ጉባኤ ሲል ነው በቃ ዛሬ መንፈስ ቅዱስ አለ። ምልክቱ ምንድን ነው? ይቅርታ አለ፣ ምህረት አለ፣ ምስክርነት አለ። አሁን ጴንጤ መሆን እንዳንተ ነው ይባላል። በዚህ ዘመን ብዙዎቻችን ብዙ ጴንጤ ብዙ እድል ያለበት ጊዜ ነው። አትሊስት ባለመስረቅ፣ አትሊስት ባለመዋሸት፣ አትሊስት ለኃጢአት የዳቦ ስም ባለማውጣት። በቃ ብንሞትም እንሞታለን የሚሉ ሰዎች መኖር የሚገባበት ጊዜ ይሄ ነበር። ምሳሌ መሆን ሲገባን ሌሎች ምሳሌ ሆነውን እነሱን ለመምሰል ነው የምንታገለው። ቤት ያለ ችግር ይመስለኛል። የዚህ ጉባኤ ላይ ስንሰበሰብ ያለው ምናየው የመንፈሳዊነት ችግር ቤት ያለ ነው የሚመስል። ከቤት ነው የመጣው እንጂ እዛ አዳራሽ የሚጠብቀን ነገር ምንም የለም። ጸጋን ለመከፋፈል አይደለም እንዴ የምንገናኘው? አንድ ነው እኮ አሰራሩ ልዩ ነው አይደለም? እኔና አንተ እኮ ከየቤታችን ስንመጣ ይዘነው የምንመጣው የምንካፈለው ነገር እኮ ነው። ያ ማለት እኔን የሚመራበት መንገድ አንተን የሚመራበት መንገድ ይለያያል። ምስጋና እኮ ከዛ ነው የሚወጣው እኮ። ይገርማል። አንተ በዚህ አለፍክ፣ እግዚአብሔር ምን አይነት ድንቅ አምላክ ነው ለመባባል እኮ ነው። የበለጠ እንውደደው፣ የበለጠ እንከተለው ለማለት ነው። እና የደቀ መዝሙርነት ችግር ነው በዚህ ጊዜ በዚች ምድር የተሳካላቸው የሚባሉ ብዙ አማኞች አሉ። ብርሃን ናቸው ወይስ ለዚህ ምድር ጭስ ናቸው? እነዚህ ሰዎች ሰው እነሱን ሲያይ እንደነሱ ነው መሆነው ይላል ወይስ ሰው እኔን ሲያይ እንደሱ በሆን ይላል ወይስ በስማ የድሮዎቹ ልዩ የሚያደርጋቸው ምንድን ነው? ለህይወታቸው ይጾማሉ፣ ለህይወታቸው ይጸልያሉ፣ ለግንኙነታቸው የተሰጡ ናቸው፣ ለፍቅር የተሰጡ ናቸው። አየህ፣ ጉቦ አይበሉም። ጉቦ በኮሚሽን በምናምን ተብሎ አይጠቀለልም። መንግስት የሚያውቃቸው አይበሉም ነው። አይበሉም ነው። የሰው አይወስዱም ነው። ሰው ይወዳሉ ነው። ይሄ እኮ ድሮ ስለሆነ አይደለም፣ ከመንፈስ ቅዱስ ጋር ስለተሳሰሩ ነው። አለ፣ በዚህም ዘመን አሉ እንደሱ የሚኖሩ ግን አንገታቸውን ደፍተው ነው የሚኖሩት። ምክንያቱም የኃጢአት ግነት የጻድቃንን ኑሮ ይታገለዋል። ትግል ውስጥ ነው የሚኖሩት። እነሱ እየታገሉ ነው። ጉቦ ካልበላ የአንድ ቢሮ ኃላፊ መሆን ትችላለህ? አይኔ አልበላም ነው፣ እኔ ክርስቶስን ነው ሞክለው ነው። ቢዝነስ ውስጥ ነው፣ እኔ ይህን አላረግም ምክንያቱም ክርስቲያን ነኝ። ኢየሱስ ያዝናል፣
ይህ እኮ ነው በጉባኤ ስንገናኝ ልብህ ንጹህ ነው። ይፍቱኝ ለመባባል አይደለም ቸርች መምጣት ያለብን፣ የተፈታን ሰዎች ነን። ስለዚህ ስንገናኝ ምን ለማድረግ ነው? ጸጋ ለመካፈል ነው። እና በየበረሃው ግን አሉ የሞተ በእጃቸው የሚነሱ ግን በመነሳቱ ምክንያት ኢየሱስ ነው ይህንን ያደረገልህ ተብሎ ይነገረዋል። ፔኒ ከእጃቸው እጅ ጭነው ጸልየው ሰዎቹ ቢድኑ እኔ አይደለሁም ኢየሱስ ነው የሚሉ አሉ። ለመሰደድ የፈቀዱ ሰዎች አሉ። ለመናቅ የፈቀዱ ሰዎች አሉ። የእነዚህ ሰዎች ዝምታ ግን የእነዚህኞቹን ኃጢአትና ልክነን ባይነት አግንኖታል። ስለዚህ ጻድቃን ናቸው መናገር ያለባቸው። በኢየሱስ ክርስቶስ ፍቅር የሰከሩ ሰዎች ናቸው የሚያስፈልጉ። እና መንፈስ ቅዱስ ይሰራል አለ አምናለሁ አሉ። ለእግዚአብሔር የቆሙ መንፈስ ጸጋ የሚገለጥባቸዋል፣ የሚመራቸዋል። ግን እሱ ከየት ይጀምራል ካልከኝ ቤት የሌለ ነገር አይመጣም። ቤት ተንበርክኮ መጸለይ ካልተለመደ በአደባባይ ስትሰብሰብ ኬት ታመጣለህ? ቤት መጽሐፍ ቅዱስ ማጥናት ከሌለ በአደባባይ ኬት ይመጣል? ቤት ውስጥ የሌለ ረሃብ የአዳራሹን ድባብ ተመልክቶ ረሃብ ኬት ይመጣል? ስንመለስ የምንመለሰው ወደ ጥጋባችን ነው፣ ወደ ረሃባችን አይደለም። እስከ ረሃባችን መጥተን ጸጋ ተካፍለን ወደ ተሻለ ረሃብ ነው መጓዝ ያለብን። እና የእኛ ነገር አየህ ጉዳይ ተብሎ ገበያው ላይ ያለው የደቀ መዝሙርነት ህይወት ወርዷል አይባልም። የሆነ ሰውዬ ወርዷል ነው የሚባለው። የዛን ሰውዬ መውረድ እኮ ለማንሳት ነው። የሆኑ የማህበረሰቡ ምንድን ነው የሚባለው? የማህበረሰቡ ውስጥ አንቱታ ያገኙ አሉ። በጴንጤው ማህበረሰብ ውስጥ እንትና እንደዚህ አለ፣ ኧረ እባክህ እንትናና ዛሬ የመጣው ወደ ጌታ የመጣው ሰውዬ በጌታ ፊት እኮ ወንድማማች ናቸው፣ ልጆች ናቸው። ሰው የደቀ መዝሙርነት ህይወት ላይ ነው ትኩረት ሊደረግ ሊወራ ሊነገር የሚገባው። ሰው የመንፈስ ቅዱስ ሮል ኃላፊነት እኛ ጋር መሆን የሚፈልገው ምንድን ነው? የኢትዮጵያ ቤተክርስቲያን መንፈስ ቅዱስን ምን ትፈልጋለህ ብላ ብትጠይቀው ምን ይል ይሆን? እንደው ተነስታችሁ በሩን ዝጉልኝ የሚል ነብይ ይመጣ ይሆን አላውቅም። እግዚአብሔር በሩን ዝጉት ብሏችኋል እና የእናንተ ነገር እንደው አምልኳችሁ ብዙም አይደለም የሚልን ነብይ እስኪነሳ እየጠበቅን ነው። ግን የምንሆነው ነገር ሁላችንም እኮ በየጉራንጉሩ እናወራለን። ምን እየሆንን ነው? 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 እየሆነ ያለውንማ በቤታችን ስለማንጸልይ ነው። በቤታችን የእግዚአብሔርን ቃል ጊዜ ስለማን ምክንያቱም ድካም፣ የመንገድ ድካም፣ ትራንስፖርት፣ ብዙ ኤክስኪውዝ አለን ባይዘው ነው። እሱ ግን ምክንያት አይሆንም። መንፈስ ቅዱስ ሁሉም ቦታ ከሆነ ሁሉም ቦታ ብርሃን ነን። የበራን የምናጣፍጥ ጨዎች ነን። የኛ ክብር እሱ። ረብሻ ተነስቶ ጴንጤ ይገደል ተብሎ ብንሞት እሱ አይደለም ግቡ። እውነትን በመግለጣችን በመሞት ነው ክብር የምናገኘው። መታወቂያችን የሆነ ነገር ስለሚል አይደለም መሞት ያለብን። መሞት ካለብን መሞት ያለብን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ተናግረን መናገር ደግሞ መረበሽ አይደለም፣ እንዲገባው አድርጎ መንገር ነው። በሱ ሁኔታ መግለጥ ነው። ኢየሱስ በእኛ ሁኔታ ተገልጦ እኛን ካዳነን ሲልከን በሰውየው ሁኔታ ደግሞ ተገልጠን ሰዎችን ማዳን ስራ ነው። እና ለእኔ አለ ብዙ ሰማለሁ፣ አለ ብዙ አያለሁ፣ አለ ግን ለነዛ የተሰጠው እድልና ቦታ ነው ችግር የገጠመን። ከወደቅን ደግሞ የወደቅነው ቤታችን ነው የሚል ሀሳብ ነው ያለ። የወደዳቸውን እስከምን ድረስ የወደዳቸው ነው የሚለው? እስከ መጨረሻው ወደዳቸው። የወደዳቸውን ነው። እንደተወደድክ ደግሞ እንደተወደድኩ ገባኝ አይደል? በቃ እኔ እኮ መወደድ አይገባኝ፣ ግን ወደደኝ። እኔ እኮ ለመወደድ ምንም ነገር ያዋጣሁት ነገር የለም ከኃጢአተኝነቴ በስተቀር ማለት ነው። ምን አለ እኔ ያዋጣሁት ለጌታ ብዬ ምናምን የሚለው ዝም ብሎ ነው፣ ዝም ብሎ ነው፣ ማይረባ ፉከራ ነው። ምንም አላዋጣም።
ይሄ ሆድ ብሶት ማከኪያ ነው። ለጌታ ብዬ እንደዚህ ሆኜ ምንም አልሆንም። የሆነው ነገር ካለ ልጆች አድርጎ ተቀብለውናል። ከአባቴ የት ትሄዳለህ? ማይ ኮምፎርት ዞን። ሰላም የሚሰማኝ እዛ ቀጠና ውስጥ ነው። መኖር የምፈልገው እዛ ቀጠና ውስጥ ነው። እሱ ፍቅር ሁሉም ነገር ነው። ያለሁበት የኑሮ ስታተስ፣ የስራ ስታተስ፣ የማህበረሰብ ምናምን አንዱም ህይወት አይጨምርም። አንዱም የመኖር ተስፋ አይሆንም። የመኖር ተስፋ የኢየሱስ ፍቅር ነው። ለሱ ያለኝ ፍቅር የተነካ ቀን እኔ ሞቻለሁ። የምኖረው በዚህ ምክንያት ነው። አየህ፣ በጣም እኮ ብዙ ነገር እኮ አስበን እናውቃለን። ከዛ ሁሉ ተርፈን የምንኖረው ይህንንም ምድር የምንኖረው በሱ ምክንያት እና እሱ ከተነካ ሁሉ ነገር ተነክቷል። እሱ ማለት በቃ ህይወት ነው። እኔ ህይወት ነኝ ያለ አይደለ? ህይወት መሆኑን ደግሞ እኔ ነኝ አንዱ የቀመስኩት፣ ሌላ ቦታ አይደለ። እኔ ህይወት መሆኑን ቀምሻለሁ፣ ምህረቱን ቀምሻለሁ። ሁሉን የሆነልኝን እንዴት አድርጌ ነው መጠላው? መለመለይን የሚያቀኝ ክፉ ሀሳቤን ጭምር የሚያቀኝ እያወቀ የሚወደኝ አየህ፣ ቀኝም ሲገባኝ ግራም ሲገባኝ የሚወደኝ የት ነው የሚሄደው? ለዛ እኮ ነው ይሄ ፍጹም ፍቅር ነው። በዛ ነው በመንፈስ ቅዱስ እየታገስኩ እሱን ኃይል እየለመንኩ። አይ ጳውሎስ ደስ ይላል በዚህ ጉዳይ። እንደ ጉድፍ ጌታዬን ክርስቶስ ኢየሱስን ስለማወቅ እንደ ጉድፍ ይሄን ሁሉ ያለኝን ምናምን ሁሉ እንደ ጉድፍ አይደል? እንደ ተራ ነገር እኮ ምናምን አይ ቲንክ እሱ ፍቅር ነው። እና በሱ እንደሱ አይሆንም። ስፈልግ እየወደድኩት፣ ሳልፈልግ ዝም እያልኩት፣ በሃይማኖተኝነት ፍርሃት አልወድህም ዛሬ እያልኩት ላለማለት እግዚአብሔር አልወድህም አይባልም ምናምን እያልኩ ከራሴ ጋር ነው። እንደሱ አይደለም የምኖረው። ወደዋለሁ፣ ሰው ወድቅም ወደዋለሁ። ኃጢአቴን የሚያውቁ ሁሉ ማወቅ ያለባቸው ያኔም ወደዋለሁ። ያኔ ያንን ሳደርግ ወደዋለሁ። በጣም ጻድቆኝ የሚያውቁኝ ሰዎች እሱንም ሳደርግ ወደዋለሁ። አይ በምንም የማይነካው ነገር እሱ የሚማርከኝ ከሱ የተሻለ የለም። ማቴዎስ ምዕራፍ 9 ላይ ያለውን በየሰፈሩ በየከተማው ዞረ፣ አስተማረ፣ ከዛ ደዌያንን ፈወሰ። ከዛ አየ ይልና መከሩ ብዙ ነው አለ። እና መከሩ ብዙ ነው እና የመከሩ ጌታ ሰራተኞችን እንዲልክ ለምኑ፣ አዘነላቸውም ይላል ከላይ አይደለ? ራራላቸው። እረኛ እንደሌላቸው በጎች ተበትኖ ሲያያቸው ራራላቸው፣ አዘነላቸው። እና እኔ ሰዎች ያለንበትን ሁኔታ የሚረዳ የሚገነዘብ በተለይ በጌታ በኢየሱስ ክርስቶስ ያላመኑ ሰዎች ሲያያቸው የሚራራላቸው፣ የሚያዝንላቸው፣ የሚወዳቸው፣ የሚያፈቅራቸው፣ ከደዌያቸው እንዲፈወሱ የሚፈልግ የሚናፍቅ አምላክ አለ። የሚገባውን ዋጋ የከፈለ ለሰው ሰው እንድንሆን የሚገባውን ዋጋ የከፈለ ኢየሱስ አለ። የናዝሬቱ ኢየሱስ አለ። ለአማኞች ኢየሱስ የሥራው አካል እንድንሆን ነው። የኢየሱስ የልብ ሐዘን በሱ ያመንን፣ በሱ ቤት የምንኖር፣ በሱ ፍቅር ውስጥ ያለን የሥራው አካል እንድንሆን ጥሪ የሚያቀርብ ይመስለኛል። ይወደናል፣ ይወዳቸዋል። እኛን ብቻ አይደለም ይወደን፣ በውጭ ያሉትን ሲያይ ያዝናል፣ ይወዳቸዋል። በውጭ ያሉት ይወዳቸዋል፣ ያፈቅራቸዋል። እስከ ድካማችን የሚወደን የሚያፈቅረን፣ ወደ ቤቱ የሚጋብዘን፣ ከኃጢአታችን ደግሞ ሊያነጻን የሚችል የታመነ የእግዚአብሔር ልጅ ኢየሱስ ክርስቶስ አለ። ይህን ነው የምለው።